ትናንት መጽዋች የነበረ ሰው ዛሬ ሌባ ይሆናል። ትናንት ድንግል የነበረ ሰው ዛሬ ዘማዊ ይሆናል። ትናንት ንጉሥ የነበረ ሰው ዛሬ ባሪያ ይሆናል። እግዚአብሔር ግን ሁልጊዜ እግዚአብሔር ነው። የማይለወጥ ንጉሥ እሱ ነው። በጌትነቱ ጸንቶ የሚኖር ሳይጎድል የሚሰጥ ሳያጣ የሚለግስ ሳይነግሩት የሚያውቅ እሱ ሕያው እግዚአብሔር ነው። የቤተ ክርስቲያን ልጆች ምዕመናን በልክ እግዚአብሔር አይገኝም፣ በጉልበትም እግዚአብሔር አይገኝም። በማስመሰል እግዚአብሔርን የፈለጉት ሰዎችም ነበሩ፣ አይገኝም። አቤቱ ፈጣሪ ነፍሴ የምትወድህ ክርስቶስ መሰማሪያ ወዴት ነው? እማገኝህ ወዴት ነው ብለን ብንጠይቀው ባይታዊነቱን ስትፈልጉ ቆሮንቶስ ታገኙታላችሁ። ሕፃንነቱን ስትፈልጉ ቤተልሔም ከእናቱ ጋር ታገኛላችሁ። ንጉሥ ነውና መስቀሉን ዙፋን አድርጎ ፍርድ ሲሰጥ ታገኙታላችሁ። በግ ነውና ሲሰዋ ታገኙታላችሁ። እረኛ ነውና ሲጠብቅ ታገኙታላችሁ። ራሱ በግ ሆኖ ይሰዋል። ራሱ ሊቀ ካህናት ሆኖ ይሰዋል። ራሱ ንጉሥ ሆኖ መስዋዕትነቱን ይቀበላል። ሰው የገዛ ሞባይሉ እኮ ቢጠፋው እኮ ቤቱን በሙሉ ገለባብጦ ነው የሚፈልገው። እግዚአብሔርን ሳናገኝ ግን ውለን እናድራለን። ሰዎች ጤና ከመጠየቃቸው በፊት የጤና ባለቤት እግዚአብሔርን ማግኘት አለባቸው። ሰላም ከመፈለግ በፊት የሰላሙን ጌታ እግዚአብሔርን መፈለግ ይገባል። ሀብት ከመጠየቅ በፊት የሀብቱን ባለቤት እግዚአብሔርን መጠየቅ ይገባል። ትዳር ከማፈላለግ በፊት ባለትዳር የምትሆን ባለትዳር የሚሆን ወንድን ሴትን የፈጠረ እግዚአብሔርን ማግኘት ይቀድማል። ከመሾም በፊት የስልጣንን ጌታ ማግኘት ይቀድማል። ከምንፈልገው በፊት እግዚአብሔርን እንፈልግ። እግዚአብሔርን ስናገኘው በእግዚአብሔር ሁሉ ይገኛል። የዕዳ ደብዳቤያችን የተፋቀው ከመስቀሉ ስር ነው። ርስት የተሰጠን በመስቀሉ ነው። የጥል ግድግዳ የፈረሰ በመስቀሉ ነው። ተስፋ የተፈጸመ በመስቀል ነው። ቤዛነት የተፈጸመ በመስቀል ነው። የአዳም ድነት የተደረገ በመስቀል ነው። ርስት የተመለሰ በመስቀል ነው። ክህነት የተጸና በመስቀል ነው። ቤተ ክርስቲያን የተመሰረተች በመስቀል ነው። ቁስላችን የተፈወሰ በመስቀል ነው። የዘላለም ሕይወት የተሰጠን በመስቀል ነው። ገነት የተከፈተች በመስቀል ነው። ሲኦል የተበረበረ በመስቀል ነው። ሞት የተሻረ በመስቀል ነው። ዲያብሎስ የተሻረ በመስቀል ነው። ቢራቡ ምግብ ያለ ጦር ድል የሚነሳ ጌታ፣ የጥበብ ምንጭ፣ ሳይሰለች ሁሉን የሚመግብ ሳይጸየፍ ሁሉን የሚያነጻ ፍጥረትን ሁሉ የሚያስተዳድር እንደ እግዚአብሔር ያለ ማን አለ? ሀንጉስ ሊያስፈርድ የፈለገ ሁሉ ሀንጉስ ዙፋን እንደሚሄደው ከክርስቶስ ፍትህ የፈለገ ሁሉ ወደ መስቀል ይመጣል። ርቦት እንደሆነ ስጋውን በልቶ ይሄዳል። ጠምቶት እንደሆነ ደሙን ጠጥቶ ይሄዳል። ዕዳ ኑሮበት እንደሆነ በመስቀሉ ቀዶለት ይሄዳል። ጠላቱን አጋንንትን ደግሞ ድል ቀጥቅጦ ይነሳቸዋል። መስቀልን መካድ የክርስቶስን ትንሣኤ መካድ ነው። የክርስቶስን ቤዛነት ጭምር መካድ ነው። በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። በዚህች ቅጽበት እንኳን የስን ወንድሞቻችን ደም እየፈሰሰ ነው። እንዲሁ እናንተም እንዲሁ ምን ይሻላችኋል? እውነቴን ነው ማምላክ። መስከር የኢትዮጵያ መልክ አይደለም። በእውነት ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? ከመጠጥ በላይ አይምሮን የሚያዞር ነገር አለ? ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቃል። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በ3 ኩባያ ይጥለዋል። እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ተረከዙ ላይ ቢነድፈው ወደ ላይ መርዙ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደላችሁ። ዘፈን የክርስትና አይደለም። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ 4ቱ ማዕዘን ሰላም ያገኘ በመስቀሉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በኃይሉ የፈጠረ በይቅርታው ዓለሙን የሚመግብ ዓለምን አሳልፎ የሚኖር የዘላለም ንጉሥ ሕያው ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለጠራን በዚህ ቦታም ስላቆመን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የጽድቅ ፀሐይ ያወጣችልን ለተራብነው ህብስተ ሕይወት ኢየሱስ ክርስቶስን ያመጣችልን ለተጠማነው ጽዋ መድኃኒት ኢየሱስ ክርስቶስን የወለደችልን እናታችን ቅድስት ድንግል ማርያም ወላዲት አምላክ የሰው ዘር ምልክት የቤተ ክርስቲያን መልክ
የእርሷም ስም የተመሰገነ ይሁን። ቅዱስ ሥጋው የተፈተተበት ክቡር ደሙ የታተመበት ቤተ ክርስቲያን የተመሰረተችበት ሞትና ሰይጣን ድል የተነሱበት የሲኦል በር የተበረበረበት መከታችን እና ጋሻችን የሚሆን ቅዱስ መስቀሉም ክብር ምስጋና ይገባዋል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን ሁሉ በረከታቸው ይድረሰን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ የደብረ ኃይል መስቀለ ክርስቶስ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች አንድነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? በደላችን ታግሶ እስከዚች ሰዓት ያቆየን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። ንግረኒ ዘአፍቀረት ነፍሴ አይቴ ትሬኢ ወአይቴ ተሰክብ ጊዜ ቀትር። ነፍሴ የወደደችህ በወዴት ትሰማራለህ በሚል ርዕስ እንማማራለን። ነፍሴ የወደደችህ በሉ። በወዴት ትሰማራለህ? እንደገና ድገሙት። እሺ፣ ሶስተኛ በሉ። በወዴት ትሰማራለህ? መኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን ቃል በቃል በአማርኛው መጽሐፍ ቅዱስ በወዴት ታሰማራለህ ነው የሚለው፣ ግን ትሰማራለህ ነው ግዕዙ ሲፈታ ማለት ነው። በወዴት ታሰማራለህ ነው የሚለው። ይህንን ስታገኙት እኛ ተሳስተን እንዳይመስላችሁ፣ ከግዕዙ አማርኛው የግዕዝ ልጅ ስለሆነ ግዕዙን ተከትሎ መሄድ አለበት ማለት ነው። አማርኛ መጽሐፍ ቅዱስ የተተረጎመው ከግዕዝ ስለሆነ፣ ስለዚህ ግዕዙ የሚለው አይቴ ትሬኢ ወአይቴ ትሰክብ፣ በየት አይቴ ትሬኢ የሚላል በኋላ እንተረጉመዋለን። በወዴት ትታያለህ፣ ወአይቴ ትሰክብ በወዴትስ ትተኛለህ። ከመ ኢይኩን እንዘ አንጌጊ ውስተ መራእየ ካልአኒከ፣ በባልንጀሮችህ መንጋ መሃል እየተቅበዘበዝኩ ሳለሁ ነፍሴ የምትወድህ አንተ በወዴት ትሰማራለህ? ወዴትስ ትኖራለህ? ይላል። ይህ የሰሎሞን መጽሐፍ ሰሎሞን ከንስሐ በኋላ የተናገረው መጽሐፍ ነው። መኃልየ መኃልይ ማለት ስባሄያተ ስባሄ ማለት ነው። የምስጋና ምስጋና ማለት ነው። ከምስጋና የበለጠ ምስጋና ማለት ነው። ከምስጋና የበለጠ ምስጋና የተባለበት ምክንያት ሙሴ ፈርዖንን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ባሕር ካጠፋ በኋላ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር ብሎ ካመሰገነ በኋላ ጠላት ጠፍቶለት አመስግኖ ነው። ቅዱስ ዳዊት ደግሞ ጠላቱ ጎልያድ እነ ሳኦል ጠፍተውለት አፈቅረከ እግዚኦ በኃይሌ፣ አቤቱ ጌታዬና ፈጣሪ እግዚአብሔር ሆይ በፍጹም ኃይሌ ጉልበቴ የምትሆን አንተን እወድሃለሁ። እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ፣ እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጉልበቴ፣ ብሸሽ የምጠጋበት አለቴ ነው ብሎ ቅዱስ ዳዊት ካመሰገነ በኋላ ዲቦራ ሲሳራ የሚባል የኢየሩሳሌም ጠላት በ900 የብረት ሰረገሎች ተጭኖ መጥቶ እነሱ ግን በእግዚአብሔር ኃይልና ቸርነት በአንዲት ውሃ ቀጅ አማካኝነት ከነሰራዊቱ ከደብረ ታቦር ተራራ ኢየሩሳሌም ወርደው ካሸነፉ በኋላ ማሕሌተ ዲቦራ የሚባል አመስግነዋል።
እስራኤል ውሃ ተጠምተው በበረሃ ሲጓዙ ውሃ ከዓለት ላይ ፈልቆላቸው እግዚአብሔርን አመስግነዋል። ሐና መካን ሆና ስትኖር ልጅ አግኝታ እግዚአብሔርን አመስግናለች። ከነዚህ ሁሉ ምስጋና የሰሎሞን ምስጋና ይበልጣልና ስባሄያተ ስባሄ ይባላል። ለምንድን ነው የሚበልጠው ሲባል ከምስጋናዎች ሁሉ የሚበልጠው ምስጋና ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና ነው። ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና፣ ክርስቶስ ለቤተ ክርስቲያን የሚመልስላት መልስ፣ ቤተ ክርስቲያን ድንግል ማርያምን የምታመሰግንበት ምስጋና ከምስጋና ይበልጣልና ከብሉይ ኪዳን መጻሕፍት ይህ በስቶ የሚገኝበት መኃልየ መኃልይ ዘሰሎሞን ስለሆነ እንዲህ የሚል ማዕርግን አግኝቷል መጽሐፉ ማለት ነው። ከነገር ሁሉ እግዚአብሔርን መውለድ እንደሚበልጠው ከምስጋና ሁሉ ከፍጡራን ድንግል ማርያምን ማመስገን ከምስጋና ይበልጣል። እሷ የተመሰገነችበት መጽሐፍ ስለሆነ መኃልየ መኃልይ ተብሏል። በዚያውም ላይ ሰው በላሁ ጠጣሁ ብሎ ከሚያመሰግነው ምስጋና እግዚአብሔርን በእግዚአብሔርነቱ የሚያመሰግነው ምስጋና ይበልጣልና ሰሎሞን ለጥቅም ብሎ ያመሰገነው አይደለም። ሌሎቹ ርቦኝ ነበር አበላኸኝ፣ ጠምቶኝ ነበር አጠጣኸኝ፣ ተንቄ ነበር አከበርከኝ፣ ተሽሬ ነበር ሾምከኝ፣ ተሰድጄ ነበር መለስከኝ ብለው ነው የሚያመሰግኑት። ሰሎሞን ግን ስለምንም ጉዳይ ሳይሆን እግዚአብሔርን በእግዚአብሔርነቱ ብቻ ስላመሰገነ በዚህ ምክንያት ምን ይባላል? መኃልየ መኃልይ። አንድም ስጣዌ ስጣዌያት ማለት ነው ይላሉ። የመልስ መልስ ማለት ነው። ከጥያቄ ሁሉ የጥያቄ መልስ። ቤተ ክርስቲያን ናፍቅር አጥባተኪ እሞይን ናፈቅር ሲል ነው ይላል። ጡቶችሽን ከወይን ይልቅ እንወዳቸዋለን ይላታል ክርስቶስ ቤተ ክርስቲያንን ነው። ጡቶች የቤተ ክርስቲያን ሁለት ጡት የሚባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ጡቶችሽን ከወይን ይልቅ እንወዳቸዋለን ስትለው እሷ ደግሞ ርክሙኑ ዘአፍቀረት ነፍሴ አመሃልኩክን አዋልደ ኢየሩሳሌም በጽኑ ወበኃይሉ ለገዳም አይቴ ሆረ ወልድ ህዌ ምን ትዑቱ ወልድ ህውኪ ሰናይት ማንስት። አንቺ ከምኩራብ አይሁድ ከምኩራብ አረሚ ይልቅ የተዋብሽ ቤተ ክርስቲያን ቤተ እስራኤል ልጅ ወንድምሽን ክርስቶስ እንድናሳይሽ ምን አይነት ነው እስኪ መልኩን ንገሪን ቢሏት እሱ ወልድ ሆየ ጻዕዳ ወቀይህ ልጅ ወንድሜ ጻዕዳ በመለኮቱ በጌትነቱ ብሩሃ ባሕሪ ጻዕዳ ባሕሪ የሚሆን ወቀይህ በትስብእቱ ደሙን አፍሶ ለሰው ልጆች ድነትን ስሬትን የሚሰጥ የይቅርታ ባለቤት መከራ መስቀልን ኀፍረተ መስቀልን ለወዳጆቹ ንቆ ለጠላቶቹ መከራ የተቀበለ ፍጹም የፍጡራን ወዳጅ ነውና ብላ መልሳላቸዋለች። እሱም እንዲህ ብላ ብታመሰግነው እንቲያ የሰናይት ርግቤ መልካማ ርግብ ቤተ እስራኤል አንድም ቤተ ክርስቲያን አንድም ድንግል ማርያም ነይ ወደኔ ነይ መናሁ ክረምት ሐለፈ ዝናሙ አልፎ ሂዷል ወዝናምኒ ገባ ድሬሁ ጽጌ አስተራይ በውስተ ምድርነ ቃለ ማይነቅ ተሰማ ጊዜ ገሚድ በጽሐ እያለ ያመሰግናታል። እህቴ ሙሽራዬ ቤተ ክርስቲያን ድንግል ማርያም አንድም ምእመን የክርስቶስ ሙሽራ የምትሆኝ ምእመን ስመናሁ ክረምት ሐለፈ ክረምት ቢወጡበት ቢወርዱበት ጭቃ ነው አዳልጦ ይጥላል። የውድቀት ዘመን አልፏል። ክረምት የረሃብ እንጂ የጥጋብ ዘመን አይደለም። የረሃቡ ዘመን አልፎልሻል። ክረምት የቅጠል እንጂ የፍሬ ዘመን አይደለም። ፍሬ አልባ ይኖራችሁበት ዘመን አልፏልና ንእንቲአየ ሰናይት ርግቤ መልካማ ርግብ ነይ ወደኔ ብሎ ደግሞ እሱ አመስግኗታልና ቤተ ክርስቲያን ለክርስቶስ የምታቀርበው ክርስቶስ ለቤተ ክርስቲያን የሚመልሰው መልስ ከመልስ ሁሉ ይበልጣል። ንጉሥ ለሰራዊቱ ከሚፈቅድላቸው ፍትህ፣ ሰራዊት ለንጉሱ ከሚታዘዙት መታዘዝ የቤተ ክርስቲያን መታዘዝ ይበልጣል። ስለዚህም ፍትህ ከቤተ ክርስቲያን ይገኛል። የፍትህ ምንጭ ቤተ ክርስቲያን ናት። ከቤተ ክርስቲያን ያልተገኘ ፍትህ የትም አይገኝም። እውነት ለመናገር ከዚያ ስለራቀን ነው ፍትህ ያጣ ነው። ልንገራችሁ፣ ቤተ ክርስቲያን ከቤታችን ሁነን 100 ጸሎት ከምንጸልይ ቤተ ክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። ለምን? መጻሕፍት ምን ይላሉ? ከቤቱ ሆኖ የሚጸልይ ሰው ጉዳይ ኑሮት ከባለስልጣን ከንጉሥ ማመልከቻ ኑሮት ማመልከቻውን ለሰው የሚልክ ይመስላል በደብዳቤ።
ከቤተ ክርስቲያን መጥቶ የሚጸልይ ግን ለንጉሱ ቀጥታ ተገኝቶ ጉዳዩን የሚናገር ይመስላል። ምክንያቱም ቤተ ክርስቲያን የክርስቶስ ቤተ መንግስት ስለሆነች ማለት ነው። የክርስቶስ ቤተ መንግስት ናት። ሰራዊቶቹ መላእክት ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚች ቤተ ክርስቲያን መገኘት ትልቅ ድንቅ ነው። በእውነቱ ልትከበርም ይገባታል። የተሾመም ያልተሾመም ቤተ ክርስቲያንን ማክበር አለበት። ታውቃላችሁ አይደለም? በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉስ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው ቤተ ክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተ ክርስቲያን ውስጥ ሩጦ ከገባ አይያዝም ነበር። በኋላ የሰውዬ ጠላቶቹ እየሮጡ ቤተ ክርስቲያን እየገቡ ሲያስቸግሩት አይ ይሄ ህገ መንግስት መሻሻል አለበት አለ። ይሄ ስርዓተ መንግስት ይሻሻል፣ ቤተ ክርስቲያንም ገባ የትም ገባ መያዝ አለበት ብሎ ህግ አወጣ። ህጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለው? ተው ይሄ ህግ ለአንተም ይጠቅምሃል አለው። ተው ቤተ ክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አሉት። አይሆንም ብሎ ህጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይህ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ እሱን ትወስዱታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት ነው። አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለም? አታውቁም? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ናት። ገብቷችኋል አይደለም? አሜሪካ ናት ያች ሀገር ማለት አዲስ አበባ ያለች አሜሪካ ናት። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደ ጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ሕግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ነው። ከቤተ ክርስቲያን ተኮርጆ የተወሰደው ሕግ ግን ቤተ ክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው። ማንም ነው የሚንቃት። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ትቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው። በእውነቱ ማለት ነው። ጸያፍ አማርኛ የሚናገር እሴት ሞራል ቫሊዩ እያል ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተ ክርስቲያንን መራቅ ከእግዚአብሔር ያርቃል እና ቤተ ክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባሃን በላ ለቅድስት ቤተ ክርስቲያን ይላል ቅዱስ ያሬድ። ሰላም ለኪ እንበላት። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በፈሰሰው ደም ቀድሶታል። ወበማይ ዘውዘ እምገቡሁ አንጽሐ ከጎኑ በፈሰሰ ማይገቡ አንጽቶ ሙሽራው አድርጎታልና የክርስቶስ አካል ናት። የአንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ሕግ እንኳን ማለት ነው። አካሉን መቁረጥማ እንዴት አያስጠይቅም? ቤተ ክርስቲያን የክርስቶስ አካል እኮ ናት። ቤተ ክርስቲያንን የተሳደበ ሰው አይጠየቅም። ለምንድን እንደዚህ የሚደረገው? መድኃኔ ዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ፣ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት ነው። እስኪ በሉ በየቀኑ በሉ። ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና፣ ቤተ ክርስቲያን የምታቀርበው ምስጋና
እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣውያት እኛ ጠይቀን ከምናገኘው መልስ ቤተ ክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን እንደው ቢመካ ማለት ነው። እኔ እኮ አይን ነኝ በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ። እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር፣ የምትሮጠው እኮ እኔ ጅብ መኖሩን አይቸል ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ነው። ተያይዞ መጥፋት ነው። ራስሳ ቢሆን እኔ እኮ ነኝ፣ እግርንም እኮ የማስተዳድረው እኔ ነኝ፣ መመሪያ የምሰጥ እኔ ነኝ፣ ያለ ራስ ምን ቁም ነገር አላችሁ ቢል፣ እስቲ ተቆረጥና ሕይወት ሲኖር እናያለን ቢሉት ሕይወት ይኖረዋል? ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት ነው። ዱባ ማለት እኮ ነው ራስ ከሕዋሳት ከተለየ ማለት ነው። አይምሮ ይጠፋል። አው ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል። አንድ የአንገት የደም ስር ቢቆረጥ አይምሮ ዋጋ የለውም። ስለዚህ ምንድን ነው ቤተ ክርስቲያን? ህብረታዊት ተዋሂዷዊት ናት። ቤተ ክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት። ሰላምም ፍቅርም አንድነትም ከቤተ ክርስቲያን በላይ ምንጭም የለም በእውነቱ ማለት ነው። ሰላም ማለት እኮ የሁከት አለመኖር ነው። የሁከት አለመኖር። ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይለ እግዚአብሔር ነው። ስለዚህ ከዚች ቤተ ክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተ ክርስቲያን በላይ ሰላምን የምታስተምርስ ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተ ክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነምን በዓመት አንድ ጊዜ ቤተ ክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክስ አለ ወይ? መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ነው ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጠሩ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዲሁ እናንተም እንዲሁ ምን ይሻላችኋል? እውነቴን ነው የማምላክ። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው እናንተ? ምንም እኮ አይደላችሁም በእውነት ማለት ነው። መስከር የኢትዮጵያ መልክ አይደለም በእውነት። ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉሥ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። በቃ አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ ነው። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቃል። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በ3 ኩባያ ይጥለዋል። ይህ እኮ ነው የሰው ልጅ አይምሮ ማለት ነው። ለምንድነው የምትሰክሩት? እባብ እንዲያውም መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዙ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነቱ ማለት ነው እንዲህ በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። አንግዳማ ጨምሩት። አዎ የምትሰክሩ ከሆናችሁ እናንተ ክርስቲያን አይደላችሁ። ዘፈን የክርስትና አይደለም። እንዲሁ እኮ አይድረስ ነው በእውነቱ ማለት ነው። ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቀውም፣ ራሳችሁ በሉት። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነቱ ማለት ነው። ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተ ክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ቤተ ክርስቲያን ሳትገቡ እንዳትውሉ፣ እሁድ ሳታስቀድሱ እንዳትቀሩ፣ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ።
መልእክቴን አስተላልፌ ወደ ትምህርቴ ለመሄድ ነው ማለት ነው። ትምህርቱን እየጨረስኩት አይደለም። ስለዚህ አሁን ዛሬ ሁላችሁም ቃል የገባችሁልኝ አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው 2 ይፈቀዳል። 2 ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አይደለም አለ አይደለም። በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ ይሄ መስቀል መሸከም ማለት ይሄ ነው። እስቲ ሁላችሁም የክርስቶስን መስቀል እሸከማለሁ ብላችሁ እጣታችሁን አመሰቃላችሁ ከቀኝ ትከሻችሁ ላይ አርጉት። እሺ ጥያቄ፣ የክርስቶስን መስቀል ትሸከማላችሁ አትሸከሙም? ትሸከማላችሁ አትሸከሙም? ትሸከማላችሁ አትሸከሙም? ቆይ እንዳታወርዱት። የክርስቶስ መስቀል መሸከም ማለት የምንወደውን አስቸጋሪ ነገር ለክርስቶስ ብለን መቻል ማለት ነው። ስለዚህ ዛሬ እንግዲህ አሁን በየድንኳኑ በእርግጥ እዚያ ድንኳኑ ያሉት አልመጡም መሰል፣ በዚያ የተዘጋጀ ሞንታርቦ ዘፈን አለ። ዛሬ ዘፈኑን ትተውታላችሁ አትተውትም? በሉ ሁላችሁም እንተዋለን በሉ። ከዛሬ ጀምሮ ከሞባይላችሁ ዘፈን ታጠፋላችሁ አታጠፉም? እግዚአብሔር ደግሞ የእናንተን ክፉ ነገራችሁን ያጥፋላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቤተ ክርስቲያን አትቅሩ፣ ንስሐ አባት ያዙ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ወደ ትምህርታችን ስንሄድ ይሄ መኃልየ ስጣውያት ያልነው ነው። ይህ ክርስቶስን የመፈለግ ጥያቄ ነው። ክርስቶስን የፈለገበት የነቢዩ የፍጥረታት ጥያቄ ነበረ። ዘአፍቀረት ነፍሴ ንግረኒ ዘአፍቀረት ነፍሴ፣ ነፍሴ የወደደችህ ንገረኝ በወዴት ትኖራለህ የሚለው ይህንን ጥያቄ ብዙ ነፍሳት ጠይቀውታል። እግዚአብሔርን በጉልበት የፈለጉትም ነበሩ። ፎቅ ሰርተው እግዚአብሔርን ለመውጋት ወደ ላይ ፎቅ የሰሩ ሰዎች እንደነበሩ ኦሪት ዘፍጥረት ምዕራፍ 11 ላይ ታሪኩን ታውቁታላችሁ፣ አልተርከውም። እግዚአብሔርን በጉልበት ፈልገው እናሸንፈዋለን ያሉ ሰዎች ነበሩ። እነዚህን ሰዎች እግዚአብሔር ግንባቸውን አፍርሶ ባቢል በሚባል ነፋስ ግንቡን ስላፈረሰው ከተማይቱ ባቢሎን ተብላለች። ባቢሎን ማለት ድብልቅልቅ ማለት ነው። የዚያን ጊዜ ዓለም አንድ ቋንቋ ይናገር የነበረ ብዙ ቋንቋ የተፈጠረው የዚያን ጊዜ ነው። አሁን በዚያ ቋንቋ ምክንያት ዓለም እየተባላ ይገኛል። በእውነቱ ማለት ነው። ሰው ከቋንቋ በላይ መሆን አለበት እንጂ ቋንቋ ከሰው በላይ መሆን የለበትም። ሰው ከቋንቋ በላይ ሆኖ በእግዚአብሔር አርአያ የተፈጠረ ክቡር ፍጥረት ነው። መግባባት ከሆነ እኮ ቋንቋ መግባቢያ ብቻ አይደለም፣ መከባበሪያም መተዛዘኛም ነው። መግባባት ከሆነ እንስሳትም ይግባባሉ በጩኸታቸው ማለት ነው። እንዲያውም አሁን እኮ የውጭ ሀገር ዝንጀሮዎች እንደሚያደርጉ ታውቃላችሁ። ሳይክል ይነዳሉ፣ ሻይ ቤትም እያስተናገዱ ነው እየተባለ ነው በእውነቱ ማለት ነው። ከዝንጀሮ የምንበልጠው ለምንድን ነው? በማስተናገድ በመማር ደብተር በመያዝ ነው እንዴ? አይደለም። የምንበልጠው በምንድን ነው? ከእንስሳት የምንበልጠው ስለተግባባንበት ነው? ስለጻፍን ነው? ስርዓት የሰው ልጅ ከእንስሳት የሚለየው ስርዓት ያለው ቋንቋ በመናገሩ፣ ፊደል በመቅረጹ፣ ስርዓተ ጽሕፈት በማሟላቱ፣ የሥነ ጽሑፍን ሕግ በማሟላቱ አይደለም። የሰው ልጅ ቋንቋ አለው የሚባለው የሰው ልጅ ዋነኛ ቋንቋው ፍቅር ነው። ያንን የያዘ ሰው ትክክለኛ ቋንቋ አለው። ምንም ነገር ከሰው መብለጥ የለበትም። ቋንቋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስም ሊሆን ይችላል፣ መሬት ሊሆን ይችላል። ማንኛውም ነገር ከሰው አይበልጥም። የመጨረሻው ክቡር ፍጥረት ሰው ነው። ቤት ተሰርቶ ከቤቱ ራስ ላይ ጉልላት እንደሚደረገው እግዚአብሔር 6 ቀን ፍጥረት ፈጥሮ የፍጥረት ጉልላት የሆነውን ሰውን መጨረሻ የፈጠረው ለዚህ ነው። ከፍጥረት ሁሉ የበላይ ንጉሥ ሰው ነው። እግዚአብሔር የሞተ ለሰው ነው። ሰማይ የተፈጠረ ለሰው ነው። ውሃ የተፈጠረ ለሰው ነው። መሬት የተፈጠረ ለሰው ነው። አራዊት እንስሳት የተፈጠሩ ለሰው ነው። ሰማይ የተፈጠረ ለሰው ነው። ሰው ከሁሉ ነገር በላይ ነው። አሁን ዓለም የሚበላላበት ምክንያት ከሰው ይልቅ ቁሳቁስ በመወደዱ ምክንያት ነው። ከዚህ የተነሳ ተመልከቱ፣ ሰዎች በቋንቋ እንዲለያዩ ያደረጋቸው እግዚአብሔርን በጥጋብ ይፈልጉት ስለነበር ነው።
በልክ እግዚአብሔርን በፉክክር ጸሎት የፈለጉት ነበሩ። እነዚህም አላገኙትም። ማኒ የሚባል አንድ ሰው ነበረ። አንድ አህያ ነበረው፣ ጠፋው። ጸሎተኛ ሰው ነው። አህያዬ ካልተገኘ እግዚአብሔር የለም አለ። እግዚአብሔር ደግሞ የልክ ጸሎት ስለማይወድ አህያውን ጠፍቶ ቀረ። ከዚያ በኋላ ምን ሆነ ማለት ነው? ይሄ ሰውዬ እግዚአብሔር የለም ብሎ ካደ፣ እሱንም መሬት ተከፍታ ዋጠችው። እንዲህ ካላረገ እግዚአብሔር የለም ብሎ ሲያስተላልኩት በልክ እግዚአብሔር አይገኝም፣ በጉልበትም እግዚአብሔር አይገኝም። በማስመሰል እግዚአብሔርን የፈለጉት ሰዎችም ነበሩ። ቃየልን የመሰለ ሰው ማለት ነው። እንክርዳድ አቅርቦ እግዚአብሔር አይበላው ምን ያደርግለታል ብሎ እንክርዳድ አቅርቦ እግዚአብሔርን የፈለገ ሰው ነበረ። ወደዚያም እግዚአብሔር አልተመለከተም። እንክርዳድ የሚባለው ክፉ ነገራቸውን ጨምረው ሰብስበው ቤተ እግዚአብሔር የሚገቡ ሰዎች ናቸው። በዓለም ያለ ተንኮላቸውን ቤተ ክርስቲያን ይጠቀሙበታል። ቤተ ክርስቲያን ለማጥፋት እዚያ የሚጎነጉኑትን ምክር እዚሁ ይመጡበታል። ሰዎች ዘረኝነታቸውን ይዘው ቤተ ክርስቲያን ይመጣሉ። ሌብነታቸውን ይዘው ይመጣሉ። ዝሙታቸውን ይዘው ይመጣሉ። ማጭበርበራቸውን ይዘው ይመጣሉ። አስመሳይነታቸውን ይዘው ይመጣሉ። ቤተ ክርስቲያን የቅዱሳን ስብስብ አይደለችም። እንደምታውቁት በኖህ መርከብ ውስጥ እባብም ነበረች፣ ርግብም ነበረች፣ ዘንዶም ነበር፣ በሬም ነበር፣ ላምም ነበር። ቤተ ክርስቲያን የኖህ መርከብ ናት። እንደ እባብ ተንኮለኛ ሰውም አለባት፣ እንደ ርግብ ደግ ሰውም አለባት። ሁሉም የሚኖርባት ናት። ሁሉም ግን ቤተ ክርስቲያን ሳትጸየፍ አስጠግታው ትኖራለች፣ ገመናውን ሸፍና። ስለዚህ እንደ ቃየል በማስመሰል እግዚአብሔርን የሚፈልጉ ሰዎችም ነበሩ። በጥያቄ በጸሎት ግብር ገብተው በትህትና እግዚአብሔርን የፈለጉ ሰዎች ነበሩ። የሁሉ ነገር ምንጭ እግዚአብሔርን መፈለግ ነው። ሰዎች ጤና ከመጠየቃቸው በፊት የጤና ባለቤት እግዚአብሔርን ማግኘት አለባቸው። ሰላም ከመፈለግ በፊት የሰላሙን ጌታ እግዚአብሔርን መፈለግ ይገባል። ሀብት ከመጠየቅ በፊት የሀብቱን ባለቤት እግዚአብሔርን መጠየቅ ይገባል። ትዳር ከማፈላለግ በፊት ትዳር የምትሆን ባለትዳር የሚሆን ወንድን ሴትን የፈጠረ እግዚአብሔርን ማግኘት ይቀድማል። ከመሾም በፊት የስልጣንን ጌታ ማግኘት ይቀድማል። እንዲህ የሆነ እንደሆነ መንግስት ሳትፋለስ እስከ ፍጹም ትኖራለች ማለት ነው። ያለ እግዚአብሔር ፈቃድ የሚሆን ነገር የለም። ጊዜ ይኖራል እንጂ እግዚአብሔር የማይለውጠው ነገር የለም። ሁሉን አሳልፎ ይኖራል። እንዳ አንተ አቅደምከ ሳርሮታ ለምድር ወግብረ ዳዊከ እማንቱ ሰማያት እማንቱ ሰይት ሀጎላ ወአንተሰ ትሄሉ ወአመቲከኒ እያሃልቅ አንተስ አንተ ክመ። አቤቱ ይላል ሰማይና ምድርን አንተ መሰረትክ፣ የእጅ ስራዎች ናቸው። እንደ መጋረጃ ለውጠ እንደ ብል ተበልተው አልቀው አንተ ለዘላለሙ ጸንተ ትኖራለህ። አንተ ግን ያው አንተ ነህ ማለት እግዚአብሔር ሁልጊዜ እግዚአብሔር ነው። እግዚአብሔር ሁልጊዜ እግዚአብሔር ነው ማለት ምን ማለት ነው? ትናንት መጽዋች የነበረ ሰው ዛሬ ሌባ ይሆናል። ትናንት ድንግል የነበረ ሰው ዛሬ ዘማዊ ይሆናል። ትናንት ንጉሥ የነበረ ሰው ዛሬ ባሪያ ይሆናል። እግዚአብሔር ግን ሁልጊዜ እግዚአብሔር ነው። የማይለወጥ ንጉሥ እሱ ነው። በጌትነቱ ጸንቶ የሚኖር ሳይጎድል የሚሰጥ ሳይጠይቅ የሚያውቅ ሳያጣ የሚለግስ ሳይነግሩት የሚያውቅ እሱ ሕያው እግዚአብሔር ነው። የአምር እግዚአብሔር ገቢረ ፍትሕ ፍርድን አጠናቆ የሚፈርድ እግዚአብሔር ነው። ይተአመር ብለው ይተረጉሙታል። ይተአመር እግዚአብሔር በገቢረ ፍትሕ እግዚአብሔር ፍርድ በመፍረዱ የታወቀ ነው። በፍትሑ ይታወቃል። እንደሱ ያለ ፈታሂ በጽድቅ ኮናኒ በርድ የለም። ስለዚህ እግዚአብሔርን የሚፈልግ ሰዎች እረፍትን ያገኛሉ። ሌሊት ተቀን ሊቁ ቅዱስ ዮሐንስ አፈወርቅ ደጋግሜ እንደምናገረው ዕቃ የጠፋንን ያህል እንኳን እግዚአብሔርን ብንፈልገው ምንኛ መልካም ነበር ይላል። ዕቃ የጠፋንን ያህል እንኳን እግዚአብሔርን ብንፈልገው። ሰው የገዛ ሞባይሉ እኮ ቢጠፋው እኮ ቤቱን በሙሉ ገለባብጦ ነው የሚፈልገው። እግዚአብሔርን ሳናገኝ ግን ውለን እናድራለን። እግዚአብሔርን በማጣታችን ነፍሳችን ደግሞ ጥያቄዋ አያርፍም። ሁልጊዜ ሰው አይረካም። ስለማይረካ ነው ይገላል፣ ይቀማል። ተሹሞ መሾም ይፈልጋል። አግብቶ ማግባት ይፈልጋል። ይዞ መያዝ ይፈልጋል። ሰው ለምንድን ነው ልቡ ማያርፍለት ካላችሁ የልብ ማረፊያ እግዚአብሔር ስለሆነ ነው። እስመ ዘባህቤከ ተመልከቱ፣ በአንተ በእግዚአብሔርነትህ በጌትነትህ ነጽሮተ ኩሉ ነባቢያን የአረፍ ነጽሮተ ኩሉ ነባቢያን። ማየት የሚፈልግ ሁሉ የማየት ጥማት የፈለገ ሰው አንተን አይቶ ያርፋል። መስማት የፈለገ ሰው አንተን ሲሰማ ያርፋል። ማግኘት የፈለገ ሰው አንተን ሲያገኝ ያርፋል ይላል። እግዚአብሔርን ማግኘት የክብር መጨረሻ ነው። እግዚአብሔርን ማግኘት የዘውድ መጨረሻ ነው።
ሌሊት ተቀን እግዚአብሔርን ፈልጉት። ቅደም ተከተሉን አናዛባው። በልቶ ከመጣጠብ ይውላችሁ ጋግሮ መዝራት ነው ዘርቶ መጋገር ነው የሚቀድመው? እስኪ ተናገሩ። እስኪ በሉ ንገሩኝ። እንጀራውን ብትዘሩት ይበቅላል? ስለዚህ ከምንፈልገው በፊት እግዚአብሔርን እንፈልግ። እግዚአብሔርን ስናገኘው በእግዚአብሔር ሁሉ ይገኛል። ምክንያቱም እግዚአብሔር ዓለምን የያዘ በመሆኑ ማለት ነው። እግዚአብሔርን ዓለምን የያዘ በመሆኑ ይሄ ጥያቄ በብዙ አባቶች ጥያቄ ሆኖባቸው ለፍተውበታል። አብርሃም እግዚአብሔርን ሲፈልግ ኖሯል። ይስሐቅ አይቴኑ በግው ለመስዋዕት እያለ ሲፈልግ ኖሯል። ቅዱስ ዳዊት እግዚአብሔርን ፍለጋ ወብዙሃን ይቤሉ መኑ ያርአየነ ሰናይቶ፣ በጎ ነገር የሚያሳየን ማን ነው ብሎ እግዚአብሔርን ፍለጋ። ነቢዩ ኢሳይያስ ደግሞ ግስሶሙ ለአድባር ወረድ፣ ግስሶሙ ለሰማያት ወረድ፣ እባክህ ሰማያትን ቀደህ ውረድ፣ አንተን በመፈለግ ነፍሳችን ደከመች ይላል። ቅዱስ ዳዊት ደግሞ ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ኢትሚጥ ገጸከ ምኔ ወይትትጋሃስም ገብርከ ተሚአከ። አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስልኝ። ፊትህን የማየውስ መቼ ነው? ከማያፈቅር ሀየል ሀባንቂ ተማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ሕያው ጸማት ነፍሴ ለከ። ነፍሴ አንተን ተጠማች፣ ፈጣሪ አንተን የማይ መቼ ነው? አምላኬ አምላኬ የገይ ሳቤከ ጸማት ነፍሴ ለከ። አምላኬ አምላኬ በየቀኑ ወደ አንተ መጣለሁ። ነፍሴ አንተን የምታገኝ መቼ ነው? ጥሜ የሚቆረጠው መቼ ነው? ረሃቤ የሚጠግበው መቼ ነው? ደዌ የሚፈወሰው መቼ ነው? ሽባነቴ የሚተረተረው መቼ ነው? ከሞት የምድነው መቼ ነው? ከርኩሰቴ የምታጠበው መቼ ነው? እያለ ቅዱስ ዳዊት እግዚአብሔርን ይፈልገዋል። እባክህ እጅህን ላክ ፈኑዴከ ማርያም፣ ክንድህን ከአርያም ላክ አድነኒ አድነኒ ወባልሐኒ። ተመልከቱ እማይ ብዙህ ከኃጢአቴ ባሕር እባክህን አውጣኝ እያለ ለመኑት። ይህንን ሲፈልጉ ራቃቸው። እግዚአብሔር ሩቅ ሆነ። ተመልከቱ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ ሐዘኒ። ሞት እሞታለሁ ብዬ ሞትን ፈራሁት፣ ደነገጥኩ፣ ልቤ ታወከ። መኑ መሃበኒ ክንፈ ከመርግብ እስርር ዋይርፍ። ሞትን በርር የማመልጥበት ኧረ ክንፍ ማን በሰጠኝ? እግዚአብሔርንስ ማን ባገናኘኝ? ይላል ቅዱስ ዳዊት። አምላኬ እባክህ ፊትህን ግለጥልኝ። ወጸግ በርየ ስብሐቲከ እግዚኦ፣ ጌትነትህን በማየት እጠግባለሁ። የነፍሴ ጥያቄ ያኔ ይመለሳል፣ አይምሮዬም ያን ጊዜ ይረጋጋል። ፈጣሪ አንተን የማገኘው መቼ ነው ያል ይነገር። ይስሐቅን በኦሪት ዘፍጥረት ስታዩት ጉድጓድ ሲቆፍር ግብፃውያን ሲደፍኑበት፣ ጉድጓድ ሲቆፍር ግብፃውያን ሲደፍኑበት፣ ጉድጓድ ሲቆፍር ግብፃውያን ሲደፍኑበት። ይህ ይስሐቅ የተባለች የሰው ልጆች ነፍስ ናት። በየቀኑ እየቆፈረች የሚደፍኑባት ምንድን ነው? በየቀኑ እግዚአብሔርን እየፈለገች ዲያብሎስ እየደፈነባት የምትሰቃይ ነፍስ ናት። ሰኞ ሌሊት ትተጋለች፣ ማክሰኞ እንቅልፍ ያመጣባታል። ረቡዕ ትተጋለች፣ ሐሙስ ይጥላታል። ዓርብ ንጹሕ ትሆናለች፣ ቅዳሜ ዘማዊ ትሆናለች። ታቅዳለች፣ ይፈርስባታል። ትመኛለች፣ ታጣዋለች። እንዲህ ያለች ነፍስ ናት። አቤቱ ፈጣሪ ፊትህን የማየው መቼ ነው አለና ቅዱስ ዳዊት እንግዲህ ይህንን ፈጣሪ ማግኘት አለብኝ። ቢራቡ ምግብ፣ ያለ ጦር ድል የሚነሳ ጌታ፣ የጥበብ ምንጭ፣ ሳይሰለች ሁሉን የሚመግብ፣ ሳይጸየፍ ሁሉን የሚያነጻ፣ ፍጥረትን ሁሉ የሚያስተዳድር እንደ እግዚአብሔር ያለ ማን አለ? እሱን እፈልጋለሁ አለና ኢይሁበን ኗ መላይንቴ ወይ ድቃሰ ለቀራንብቴ እስከ ረክብ መካኑ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ። የያዕቆብን ፈጣሪ እግዚአብሔርን እስከማገኝ ድረስ ኢይሁበን ኗ መላይንቴ ለዓይኖቼ እንቅልፍ አልሰጣቸውም። ወይ ድቃሰ ለቀራንብቴ ለሽፋሽፍቶችም ማንጎላቸትን አልሰጥም። ወይ ረፍተ ለመላትህየ ለጉንጮችም ረፍትን አልሰጥም። አመሰግናለሁ የእግዚአብሔርን ማደሪያ እስከማገኝ ድረስ እንቅልፍ አልሰጠውም። ለሰውነቴ እደክማለሁ። ወበአንብዔ አራስኩ ኩሎ ምስካቤ፣ በንባዬ ደግሞ አልጋዬን እያራስኩ አድራለሁ። ወበለይኩ በሀጉበ ኩሎሙ ጸላይቴ፣ በጠላቶቼ ዘንድ ሁሉ እንዳሮጌ ጨርቅ የተናቁኝ ሆንኩኝ። ፈጣሪ አንተ የምትመጣም ተመልክንደው ደክማ ይንተ የንዘ ይብላ ማይዜ ትመጽእ ወታስተፈሳኒ። አቤቱ ፈጣሪ ያንተን ተስፋ በመጠበቅ አይኖቼ ደከሙ። መቼ መጥተህ ጥያቄን ትመልስልኛለህ? እስከ ማይዜኑ እግዚኦ ተረሳኒ ለግሙራ። እኔን የምትዘናጋኝስ እስከ መቼ ድረስ ነው? እስከ መቼስ አትፈርድልኝም? ሲሳይ ኮነኒ አንብዔ፣ እንባዬ ሲሳይ ሆነኝ አለ። ቅዱስ ዳዊት ሲጠጣ እንባውን እያንጠበጠበ አብሮ የጠጣው ነበረ።
ፈጣሪ አንተን የማገኝ መቼ ነው ብሎ ሲያዝን ኖረና አንድ ቀን ሱባኤ ገባ። ሱባኤ ቢገባ ረሃብ ተከልክሎ ከዙፋኑ ወርዶ ሰራዊት አልጎደለለት ጠላት የጠፋለት ዘመን ነው። ዳዊት ያህል ንጉሥ 40 ዓመት ያለ ጠላት የገዛ ንጉሥ እግዚአብሔር የሚታይ ዳዊት በውጊያ ቢገጥም ድል የሚነሳ ጀግና ነው። ሰራዊት በተሰለፈበት ምሽግ በተመሸገበት ዳዊት መጣ ሲባል የጠላቶቹ ሰራዊት እንደ ግንብ ይናዱለት ነበረ። እንዲህ ያለው ቅዱስ ዳዊት ገና በስሙ የሚፈራው አንበሳ በጡጫ ነምር በእርግጫ ብሎ የሚገለው ዳዊት 6 ክንድ ቁመት ያለውን ብረት የለበሰውን ጎልያድን በጠጠር የገደለው ዳዊት አንሰነ ዳይ ወምስኪን እኔ ፍጹም ድሃ ነኝ፣ እኔ ትል ነኝ እያለ ፈጣሪውን ፍለጋ ያድር ነበረ። ፈጣሪውን ፈልጎ እንዲህ ብሎ እግዚአብሔርም አይዘገይምና ጥያቄውን መለሰለት። ዳዊት እግዚአብሔርን የታገኘው ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም፣ እግዚአብሔርን በኤፍራታ ሰማሁት አለ። ሁላችንም እግዚአብሔርን ለመስማት ያብቃን። እንደ ዳዊት እግዚአብሔርን ያሰማን። በኤፍራታ እግዚአብሔርን ሰማሁት። ምን ሲያረግ ሰማው? ተወልዶ ሲያለቅስ ሰማሁት። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪተ ፍሬ ፍሬን የምትሸከም ኤፍራታ ማለት ድንግል ማርያም ናት። የሕይወት ፍሬ ኢየሱስ ክርስቶስን ይዛ ስለተገኘች እድሜ ዘመኔን የፈለግኩትን እንባ እየጠጣው የለመንኩትን አመድ ላይ ተኝቼ የለመንኩትን ፈጣሪን ኤፍራታ ላይ ድንግል ማርያም ታቅፈው አገኘሁት አለ ቅዱስ ዳዊት። መልሱን ሲነግረን ማለት ነው። ዘመኔን በሙሉ የጨረስኩለትን ጌታ ከዙፋን ወርጄ አመድ ነስንሼ የለመንኩትን ፈጣሪን ማርያም ታቅፈው አገኘሁት። ሙሴ አርየኒ ገጸከ ብሎ እግዚአብሔርን ለምኖት ነበር። ሙሴ እግዚአብሔርን ድንግል ማርያምን ታቅፈው አገኙ። መላእክት ተመልከቱ፣ ወይትሜነዩ መላእክት ከመ ይርአይዎ፣ መላእክት ያመሰግኑታል እግዚአብሔርን። ቅዱስ እግዚአብሔር፣ ቅዱስ እግዚአብሔር፣ ቅዱስ 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 እግዚአብሔር። ተመልከቱ፣ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ አንተን የማየት የሚቻለው ማን ነው ብለው። በሁለት ክንፋቸው እግራቸውን ይሸፍናሉ፣ ከአንተ ፊት መቆም የሚችል ማን ነው ብለው። በሁለት ክንፋቸው ዘርግተው ይቆማሉ፣ ወዴትስ ቢኬድ አንተን ማን ይመረምርሃል ብለው። እግራቸውን ይሸፍናሉ፣ በእግረ ልቡና አይደረስም። ፊታቸውን ይሸፍናሉ፣ በርዕሰ ልቡና አይደረስብህም፣ ወዲያም ወዲህም ቢባል አትገኝም ብለው መላእክት ያመሰግኑታል። እያዩት ማየት ይፈልጋሉ፣ እያመሰገኑት ማመስገን ይፈልጋሉ፣ እያናገራቸው ማነጋገር ይፈልጋሉ። እግዚአብሔር የፍጥረታት ምኞት ማረፊያ ነው። ሀዲያ መላእክት እንዲህ ብለው ሲመኙት ይገርማችኋል እኮ እንኳን ቅዱስ ዳዊት መላእክት የተመኙትን ጌታ ከድንግል ማርያም እቅፍ ነው ያገኙት። መላእክት እግዚአብሔርን ያዩት መላእክት እግዚአብሔርን ያገኙት በድንግል ማርያም እቅፍ ነው። ቢያገኙት እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ለእግዚአብሔር በሰማይ ምስጋና ይገባል፣ በምድርም እርቅ ተወጠነ፣ ስምረቱ ለሰው ልጅ ግዛኑ መንፈስ ቅዱስ ቢሰጠው ብለው አመሰገኑ። ቅዱስ ገብርኤል እኮ ለእኛ ብሎ ብቻ አይደለም። ናሁ ዜነወክሙ ፍስሐ ዘይከውን ለክሙ ለኩሉ ዓለም፣ እንኳን ደስ አላችሁ እያለ የልደት ዕለት ሲናገር የነበር እኮ ለራሱ ጭምር ነው። ለምን? አይቶት የማያውቀውን ጌታ እሱ የሚያየው የልደት ዕለት ስለሆነ ማለት ነው። ስለዚህ መላእክት እንኳን ተመልከቱ፣ መላእክት እንኳን ጌታን ያዩት ድንግል ማርያም እቅፍ ላይ ነው። ነቢያት ሙሴ ጠየቀ፣ ከማን እጅ ላይ ያለው? ከድንግል ማርያም እጅ ላይ። ሰብአ ሰገል 2 ዓመት ተጉዘው መጡ፣ ከማን እጅ ላይ ያዩት? ከድንግል ማርያም እጅ ላይ ያዩት። ኢሳይያስ ወናሁ ይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል ውስተ ምድረ ግብፅ አለ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናገረ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል አለ። ተመልከቱ። ይህንን አየና ያቺ ፈጣን ደመና ማናት ብለን ስንጠይቀው ደግሞ ቅዱስ ያሬድ ደመና ቀሊል ድንግል ማርያም ናት ይላል። ድንግል ማርያም ናት ደመና ቀሊል። ፈጣን ደመና ጽድቅ ለጠማቸው፣ ፍትህ ለራባቸው፣ ለጎደለባቸው ሰዎች የምሕረት ዝናብ ክርስቶስን አዝላ የምትደርስላቸው ፈጣን ደመና። ባለሰዓታቱ አባ ጊዮርጊስ ደግሞ አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ዋጸባ ለዓይንም ቀራንባ
አንቲ ውእቱ ረዳኢተ ያዕቆብ በቤተ ላባ በኩሉ ህሊናሃ ወበኩሉ አልባባ ለዘይታ ፈቅረኪ ነፍስ እሴሮ መዝባ። ላይን ከቅንድብ በፊት የሚደርስለት የለም። የፈለገ ዘመድ ቢሆን አክስት አጎት ቢሆን ላይን ፈጥኖ ደራሹ ባለው ቅንድብ ነው። ከራሴ ከኔ ከእጄ ራሱ ቅንድብ ይደርስለታል። ግን ቅንድብ ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ ተመልከቱ ኢሳይያስ የተፈጠነው ደመናፍት ምሕረትን አዝላ የመጣች ዝናብ አዝላ የመጣች እመቤታችን ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይህን ትተው አውደ ያውሩ ረሲያን። እነዚህ ዝንጎች ወዲያ ይሮጣሉ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን። ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ኢይሌብሖ ለዝንቱ። አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አያስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው። እጅል ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈችው ነው ስግደት ያቀረቡ። ያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወኃጢአተ ንስሐ አንተ ትሰሪ ለነ። ስለዚህ የዛ ጊዜ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትሰራይ ኃጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔርን ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባል። አሁን እዚህ ላይ ተፈጸመ ተስፋ አበው በማርያም ድንግል። አሁን እዚህ ላይ እናርፋለን ማለት ነው። በሉ ተፈጸመ በሉ። ተስፋ አበው በማርያም ድንግል። የአባቶቻችን ተስፋ ከማን ተወለደ? ከድንግል ማርያም ሲወለድ ዳዊት አገኘዋለሁ አለ። እንዲሁም ቅዱስ ዳዊት መጽሐፍ ቅዱስ ላይ እኮ እግዚአብሔርን ፈለጉ እንጂ ማርያም ፈለጉ አይልም። አይደለም እንደዚህ ነው የሚለው። ወማኅደሮ ለአምላከ ያዕቆብ ነው መስማት ነው። የያዕቆብን ማደሪያ ፍለጋ ነው ያለ ቅዱስ ዳዊት። የያዕቆብ አምላክ ማደሪያ ማናት? ድንግል ማርያም ናት። ዳዊት የፈለገ የያዕቆብን አምላክ ብቻ ሳይሆን የያዕቆብን አምላክ ማደሪያ ጭምር ነው። እግዚአብሔርን ብቻ ሳይሆን ድንግል ማርያምንም ፈልጓታል። ፈልጎ ስላገኛት ነው ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ። አንተም ተነስ ተሰቅለህ አትቅር፣ እናትህም ደግሞ ኋላ ትነሳ አለ። ተነስታለች እመቤታችን። አሁን ደግሞ አንድ ይቀረናል ማለት የዳዊት ጥያቄ ተመለሰ። ቅድም ስብሐት ላይ እንግዲህ አለ ወረከብና ውስተ ገዳም፣ በጫካ በቤተልሔም ተወልዶ ጫካ ድንቁርናው የአይሁድ ፍሬ የሌለበት ጫካ በዚያ ተወልዶ አገኘ ነው። ስላገኘ ነው እንከሰን በው ውስጥ አብያቲሁ ለእግዚአብሔር አግኝተ ነው የለ እንግዲህ ማንገባለን ገብተንሳ ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ። ስለዚህ ጌታችን ኢየሱስ ክርስቶስ በገባበት ማኅፀን ወደ እመቤታችን ሄደን እንሰግዳለን። ስገዱ እንጂ እንደ ፖሉ ዝም ብላችሁ ቁማችሁ። አዎ ለእግዚአብሔር እኮ ነው የምንሰግደው። ከዚያ ተመልከቱ። ሁለተኛ የሰሎሞን ጥያቄ ቀረ። ይሄን መልሰን ጨረስ። ሰሎሞን ደግሞ ምን አለ? ንግረኒ ዘአፍቀረት ነፍሴ፣ አቤቱ ነፍሴ የወደደችህ አንተ ማረፊያ ወዴት ነው? ተመልከቱ። አይቴ ትሬይ ወአይቴ ትሰክብ፣ በወዴት ትሰማራለህ በወዴት ትተኛለህ አለው። ተመልከቱ። ከመ ይኩን እንዘ አንጌጊ ውስተ መርአየ ካልአኒከ። አንደኛው
ለባቢሎን የተነገረ ትንቢት ነው ለእስራኤላውያን። እስራኤላውያን በባቢሎን ሆነው የሚጠይቁትን ጥያቄ ሰሎሞን ኢየሩሳሌም ሆኖ ይጸልየዋል። ምን ማለት ነው? አቤቱ ፈጣሪ በሐሩረ መከራው እየተሰቃየው ሳለው አይቴ ትሬይ መነ ትሬይ ሲል ነው ይላል። እማትጠብቀኝ ማንን እየጠበክ ነው ይላል። ተመልከቱ፣ እስራኤል ናቸው። እማትጠብቀኝ ማንን እየጠበክ ነው? ከኛ ጋር ካልሆንክ ከነማን ጋር ሆነህ ነው? ከጠላቶቻችን ጋር ነህን ወይስ ወዴት ሆነህ ነው? አይቴ ተሰክብ ለምን ትተኛለህ? ወዴትስ ትተኛለህ? አቤቱ ፈጣሪ የተኛ ሰው እንደማይረዳ እማትረዳይ ለምንድን ነው ይላል። እማትረዳይ ለምንድን ነው ብሎ ጠየቀው። የት ነው ያለኸው ፈጣሪ ብሎ ሰሎሞን ይጠይቃል። ይሄ የምርኮ ጥያቄ ነው። ንግረኒ ዘአፍቀረት ነፍሴ፣ ሚጠቱን ንገረኝ። ከስደት የምንመለሰው መቼ ነው? ሀገራችን ኢየሩሳሌም ሰላም የምትሆን መቼ ነው? ሞት የሚያበቃ መቼ ነው? ስደት የሚያበቃ መቼ ነው? እባክህ ንገረኝ ብሎ ሰሎሞን ደግሞ ይጠይቃል። በእነዚህ አድሮ ነው። እግዚአብሔር እንዲህ አለ፣ ሰናይት ማንስት እመሰይ አይመርኪ ርሰኪ፣ አንቺ ራስሽ ካልገባሽ ይላል ፀሐይ ውስተ ሰኮናሆሙ ለመሬት። እንግዲህ መቼም አለ እግዚአብሔር ነው እንዲህ የሚለው፣ እስራኤል ብልሽ ብልሽ አልሰማኝ ስላልሽ ዝም ብለሽ እንግዲህ ጠባይሽን አሳምረሽ እነ ናቡከደነፆርን ተከተለሽ ባቢሎንሽን ሂጂ ዝም ብለሽ አለ። እንግዲህ አሁን አትንፈራገጭ። ዱሮ ሰላም እንዲሆን ነግሬሽ ነበር፣ እምቢ ብለሻል። ወደ ባቢሎን ሂጂ አላት። ተመልከቱ ማለት ነው። ወራይ መሐሳ ጣሊኪ፣ አንቺ የግልገሎችሽን ደግሞ አለ ተመልከቱ፣ ውስተ አይጻዳት ይሆሙ ለኖሎት፣ እንግዲህ ሂጂና ኢየሩሳሌም ተከብረሽ ኑሪ ብልሽ አልሰማይ ስላልሽ ባቢሎን ሂጂና የንጉሥ ድንች ቀቅይ፣ ገንቦ በጥብጭ፣ ሽቶ አጣፍጭ፣ ጤስ የጤስብሽ የነገስታቱን ልጆች አሳድጊ፣ ነፃነት ካልጣፈጠሽ ባርነት እሰጥሻለሁ ብሎ ነገራት ማለት ነው። እግዚአብሔር ከዚህ ይሰውራል። አንድ ሁለተኛ ደግሞ አይቴ ትሬይ ዋይቴ ተሰክብ፣ አቤቱ ፈጣሪያችን ቤተ ክርስቲያንና ደግሞ እንዲህ ነው የምትለምነው። ተመልከቱ፣ አይቴ ትሬይ ዋይቴ ተሰክብ፣ በቀትር መቼት ወዴት ትተኛለህ? በሐሩረ ስቃይ በገሃነም እየተሰቃየው የት ትተኛለህ? አይ ሰናይት ማንስት፣ ቀድሞ ከነገደ መላእክት ክብር ጨምሬ የፈጠርኩሽ አዳም ከነ ልጆችሽ አንዲት በለስ አትብይ በገነት ያለውን ብይ ብዬ ባዝዝሽ አልሰማሽምና፣ እንግዲህማ ተመልከቱ አጋንንትን ተከትለሽ ትወርጃለሽ። ባይሆን እስራኤል እነ ዳንኤልን እነ ሰለስቱ ደቂቅን ስሚ፣ ምዕመን ነቢያት ሐዋርያትን አድምጭ። አይቴ ትሬይ አይቴ ትሰክብ፣ ወዴት ትተኛለህ? ወዴት ትሰማራለህ? መልስ ቀትር ምንድን ነው? ቀትር የሚባል ምልአተ መዓልት ነው። የቀን ምልአት ነው። ፀሐይ የሚሞቅበት ጊዜ ነው። በሙቀት ሃይማኖት እየፈለግኩ ማለት ነው። ቀትር 6 ሰዓት ብርሃን ነው። በብሩህ አይምሮዬ እየፈለግኩህ ማለት ነው። 6 ሰዓት በምልአት ላይ ፀሐይ ባናት ላይ ተዋናለች። በሙሉ አይምሮ በእውቀት እየፈለግኩ ፈጣሪ ለምን አትገኝም ቢለው፣ ፀሐይ ውስተ ሰኮናሆሙ ለመሬት፣ ሐዋርያትን ሊቃውንትን ካህናትን ተከትለሽ ነይና ታገኝኛለሽ። አይቴ ተሰክብ፣ ወዴት ትተኛለሽ ብላት፣ አይቴ ተሰክብ። ኢየሱስ ክርስቶስ ለዓለም የምትሰቀል መቼ ነው? ተሰክብ የተባለ በመስቀል ላይ የሞተው ሞቱ ነው። በወዴት ታንቀላፋለህ ማለት በመስቀል። ወይም መልሱ የተገኘ አይቴ ተሰክብ የሚለውን ሲመልስልን ዮሐንስ ወንጌላዊ ወይ ቀጉባ በመስቀሉ ተመልከቱ። ከመስቀሉ ስር ማርያም መግደላዊት፣ ማርያም እመቤታችን፣ ማርያም የቀሌዮጳ ሚስት ቁመው ነበረ። ወዴት ትገኛለህ ብሎ የጠየቀውን ከመስቀል ላይ እየሰማችሁ ነው። ጥቂት ታገሱኝ። ወዴት ነው የምትተኛ ማለት ጌታዬ ኢየሱስ ክርስቶስ አንተን የማገኝ መች ወዴት ነው ብሎ ጠየቀው። መልስ አይቴ ተሰክብ፣ ሙተ ሞትን የምታጠፋ ወዴት ነው? መልስ መኃልየ ሰሎሞን ምዕራፍ 3 ቁጥር 11 ላይ ይመልስለታል። መጾረ ገብረ ለርሱ ንጉሥ ሰሎሞን አይማዲሁ ገብረ ዘብሩር ምስማኩ ዘወርቅ ብሎ ይናገራል። ከዚያ በኋላ ምስማኩ ዘወርቅ ውስጡ ንጡፍ በእብነ ሰምፔር ጻጽ ትራያ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቶ እሙ አመለተ መራሁ ወአመለተ ፍስሐ ልቡ። ስለዚህ እናንተ ተመልከቱ፣ አዋልደ ጽዮን ትራ ለንጉሥ ሰሎሞን፣ እናንተ የጽዮን ቆነጃጅት የኢየሩሳሌም፣ አንድም የቤተ ክርስቲያን ልጆች ምዕመናን ክርስቶስን ለማየት የምትሹ ከሆነ በአክሊል ዛስተቀጸለቶ እሙ እናቱ ቤተ እስራኤል የሾህ አክሊል ደፍታለት ቀራንዮ ታገኙታላችሁ።
ወደዚያ ታገኙት ዘንድ ውጡ። ክርስቶስን ለማየት ክርስቶስን ከመስቀሉ ልታዩት ውጡ። በአክሊል ታስተቀጸለቶም አመለ ተመራሁ በሙሽርነት ቀኑ አለ። ከቤተ ክርስቲያን ጋር ክርስቶስ የተሞሸረ ዓርብ ነውና ከመስቀል ላይ አዳም ሚስቱን ከጎኑ እንዳስገኘ ክርስቶስ ከጎኑ በፈሰሰ ደም ሙሽራው ቤተ ክርስቲያንን አስገኘ፣ ከጎኑ በፈሰሰ ደም። ስለዚህ ምን አለ? ቀራንዮ ላይ ክርስቶስን ታዩታላችሁና ወደ መስቀሉ ውጡ። ከዚያ ስትወጡ ክርስቶስን ታዩታላችሁ። አመለ ተመራሁ ቤተ ክርስቲያንና ክርስቶስ በተሞሸረበት ወአመለ ተፍስሐ ልቡ ዲያብሎስን ድል ነስቶ በመስቀሉ ቀጥቅጦ ሞትን በሞቱ ሽሮ ሐፃውንተ መስቀልን መናስግተ ሐፂኑን የሲኦልን መዝጊያ በር ሁሉ ሰባብሮ ርግማንን አስወግዶ ደብዳቤ ፍቆ አዳምን ነፃ አውጥቶ ዓርብ በ11 ሰዓት ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ እየተባለ እየተዘመረለት ታገኙታላችሁና እናንተ የቤተ ክርስቲያን ልጆች የኢየሩሳሌም ቆነጃጅት ማለት የቤተ ክርስቲያን መልካሞች ምዕመናን ክርስቶስን ለማየት ወደ መስቀል ውጡ። እስኪ በሉ እናንተ በሉ የኢየሩሳሌም ልጆች ክርስቶስን ለማየት ወዴት ውጡ? ወደ መስቀል ውጡ። ሁለተኛው እግዚአብሔር የተገኘበት ቦታ መስቀል ነው። አንደኛው ድንግል ማርያም። አሁንስ ምን አለ? ወበቀራንዮ ተተክለ መድኃኒት መስቀል። ቅድም ተስፋ አበው በማርያም ድንግል ብለናል። አሁን ደግሞ በቀራንዮ ምን ተተከለ? በጣም ያስደንቃችኋል እኮ ቅዱስ ዳዊት እንዲህ ብሎ ነበረ። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም መዝሙር 73 ቁጥር 12 ላይ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ። በምድር መካከል ያለውን ቅዱስ ያሬድ በዝማሬው በማእከለ ከርሳ ለማርያም ይለዋል። በድንግል ማርያም በማኅፀኗ መድኃኒትን አደረገ አለ። አንዲቱ የምድር መካከል የተባለች ድንግል ማርያም ናት። ማእከለ ምድር የተባለችው አንዱ የምድር መካከል የተባለት የዓለም ድህነት የተገኘበት ቀራንዮ ነው። መስቀል የድህነታችን ምንጭ ነው። ስለዚህ ክርስቶስን ማየት የምትፈልጉ መፍትሄ የፈለጋችሁ ሁሉ ከመስቀሉ ውጡ። ከመስቀል ላይ ምን ተደርጎበታል? ምን ሲያደርግ ታገኙታላችሁ? በግ ነውና ሲሰዋ ታገኙታላችሁ። እረኛ ነውና ሲጠብቅ ታገኙታላችሁ። አባ ጊዮርጊስ ዘጋስጫ ሲተረጉም እንዲህ ይላል። ይህንን አንቀጽ ሲተረጉም ሰሎሞንን ሲተረጉም ውዳሴ መስቀል በሚባል መጽሐፉ አይቴ ትሰክብ ያለው አለ። አይቴ ስትሰክብ ይቤ በእንተ ዘሰከበ ዲበ ዕፀ መስቀል። ወዴት ትተኛለህ ያለው በመስቀል ላይ ስለሞተ ነው። አይቴ ትሬኢ ያለው ደግሞ ማንን ትጠብቃለህ ያለው እስመ ይደልዎ ለኖላዊ ከመ ይርግ ውስተ ልዑል መካን ወይራይ አባግኢሁ። በግ የሚጠብቅ ሰው ከፍ ብሎ ከፍ ካለ ቦታ ላይ ሆኖ በጎቹን አቆልቁሎ እንደሚጠብቅ ክርስቶስም በጎቹን ከፍ ብሎ ለመጠበቅ እሱ ወደ መስቀል ወጣ ማለት ነው። ከመስቀል ላይ ወጥቶ እኛንን ለመጠበቅ ወደ መስቀል የወጣው እንደ በግነቱ ሊፈተት እንደ እረኝነቱ ሊጠብቅ ነው። ሊጠብቅ ወደ ላይ ወጣ። ስለዚህ ንጉሥ ነውና መስቀሉን ዙፋን አድርጎ ፍርድ ሲሰጥ ታገኙታላችሁ። በማን ፈረደበት? በዲያብሎስ። መስቀል የውርደት ቦታ እንዳይመስላችሁ የክብር ቦታ ነው። አጋንንት የሚጠሉት እኮ ለዚህ ነው። አሁን መናፍቃን የሚመስላቸው መስቀል የውርደቱ ቦታ። እንዴት አባታችሁ የተገደለበትን መሳሪያ ይዛችሁ ትሄዳላችሁ ይላሉ። ሞኝ። መጽሐፉ የሚለው እኮ እንዲህ ነው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን ገደለ ነው የሚለው። እስኪ በሉ በመስቀሉ በሉ ምንን ገደለ? በመስቀል የሞተ ጥል ከሆነ አይ መስቀል አባቴ የተገደለበት ስለሆነ አልይዘውም ካለ የዚህ ሰውዬ አባቱ ጥል ነው ማለት ነው። ምክንያቱም የኛ አባት ክርስቶስ በመስቀሉ ጥልን የገደለ እሱም ጌትነቱን ገለጠበት እንጂ መስቀሉን በመስቀሉ ዙፋን አድርጎ ነገሰና አይሁድ የአይሁድ ንጉሥ እያሉ ዓርብ ሲሳለቁበት ብለው ነበረ። የአይሁድ ንጉሥ ጲላጦስ የአይሁድ ንጉሥ ነህ አለው። አንተኑ ንጉሶሙ ለአይሁድ አለው። የአይሁድ ንጉሥ አንተን አለው። አንተ ትብዬ የአንድ ክልል የማታለው ንጉሥ የምታደርገኝ አንተ ነህ፣ እኔ የዓለም ንጉሥ ነኝ ማለቱ ነው። አያቸው አንተ አልክ የሚለው እኔ የዚች እስራኤልን እኮ ብታዩት ወይ ኦሮሚያ ክልል ወይ አማራ ክልልን እኮ አታልም። የሆነች ጠባብ መንደር እኮ ናት። አዲያ እኔም አይቻታለሁ። ጥቂት መንደር ናት ሙላዋን ዙሬ ባላያት። አሁን የአይሁድ ንጉሥ ነው ብለው እኔ የዚች አውራጃ ንጉሥ አይደለም የዓለም ንጉሥ ነኝ አለው። አዲያ ጌትነቱ በምን አስረዳ? አይ እስቲ ወቁት እንግዲህ የፀሐይ ጌታ ማን ነው? ፀሐይን ድርግም። የከዋክብት ንጉሥ ነኝ፣ ከዋክብትን እርግፍ። የጨረቃ ጌታ ማን ነው? እኔ ደም አለበሰው። የቆማችሁበትን መሬት ፈጥሬ የማስተዳድረው እኔ ነኝ። እግዚአብሔር እኮ ፈጥሮ የሚገዛ ንጉሥ ነው።
ንጉሥ አብይ የሚባለው ለዚህ እኮ ነው። ንጉሥ አብይ እግዚአብሔር ታላቅ ንጉሥ ይባላል። ብቻውን ነው እሱ የሚባል። ለምን? ፈጥሮ የነገሰ ንጉሥ የለም። ፈጥሮ የነገሰ ንጉሥ አለ? አሁን ነገስታት መንግስት አሁን ግብር ያስከፍላል አይደል? ግን መሬትን ፈጥሯል አልፈጠረም? ግብር አትክፈሉ አላልኩም። ሰው እኮ ነገረኛ። ግብር ክፈሉ፣ እንዲያውም ሌብነት ነው። መጽሐፍ ቅዱስም ያዛል ግብር እንድከፍሉ ማለት ነው። ግን እኔ አስተምሮና ያልኳቸው አሁን መንግስት መሬት ሳይፈጥር የመሬት ግብር ይቀበላል። ይሄ ያስቃል አይደለም? መሬት አልፈጠረም፣ ፈጥሯል እንዴ? እግዚአብሔር ግን ፈጥሮ ነው የሚያስገብር፣ የሚገዛም ፈጥሮ ነው። ንጉሥ የሚነግሰው እግዚአብሔር በፈጠረለት ሜዳ ነው። እግዚአብሔር ግን ራሱ በፈጠረው ነግሶ ይኖራል። ያለ ፍጥረትም ነግሶ ይኖራል። ታላቅ ንጉሥ ነው። ስለዚህ መሬቱን የፈጠረው ማን ነው አለታ? አለቱን ሰነጠቀው፣ በደሙ ሰነጠቀው። ፈለግሰ እስመ ፈለግ ዘማቤከ ይሰጥቅ አለምት፣ ፈለግሰ ይሰጥቅ አለምት ያለው ምንድን ነው? ያንተ ደም አለትን ይሰነጥቃል ነው። አለቱን ሰነጠቀው። ዮሐንስ አፈወርቅ ምን ይላል? በክርስቶስ ደም አለቱ ተከፍቶ ሲውል የአይሁድ ልብ ግን እንደተዘጋ ዋለ ይላል። በጣም አስቸጋሪ ነው በእውነቱ ማለት እንደተዘጋ ዋለ። መሬትን አንቀጠቀጠው፣ ሙታንም ተነሱ። እስቲ ሞት እሱ ሕይወት ከሆነ እስቲ ሞትን ይሻር ሲሉት ሙታን በሙሉ ከመስቀሉ ስር እንዳሸን ፈሉ። ደሙ ሲያርፍባቸው ከ500 በላይ የሆኑ ሙታን ተነስተው የክርስቶስ ትንሣኤ ማስረጃው አንዱ የተረጋገጠው በምንድን ነው? አንደኛ በጠላቶቹ ነው። ሁለተኛ በወዳጆቹ ነው። በጠላቶቹ የምስክርነቱ ዘበኞቹ እዚያ ተሰብስበው አንደኛ ለ60 ለ50 የሚነሳ ድንጋይ የመቃብሩ ዘግተው ነው ሄዱ። ሁለተኛ ደግሞ እንደ ዶሮ ማንቀላፉ የሮም ወታደሮችን አስቀምጠው ነው ሄዱ። አላት ሌሊት ተነስቶ ክርስቶስ ተነሳ። ወርቃቸውን ተቀበሉና ወታደሮቹ ደው ለጲላጦስ ለንጉሱ ምን አሉት? አይ ሌሊት መጥተው 12ቱ ተማሪዎቹ ሰርቀው ወስደውታል። አንደኛ ተመልከቱ፣ እንዲሁ በሞት ይሁት እኛ ተኝተን ሳለ ሰርቀው ወሰዱት አለ። ይሁማ እንዲሁ በሞት ያስተውል። አንደኛ ከተኛ እንዴት አርጋያቸው? የፍርድ ቤት ጥያቄ እኮ የመጣ መጽሐፍ ቅዱስ ነው። ከተኛ የታያቸው ነውር አይደለም? ተኝተ ከነበር የታያቸው ወታደሩን ማለት። ሁለተኛ ደግሞ ካያቸው ለምን ለቀካቸው? ይሄ ስለዚህ ወኮነ ነገርክሙ ዝሮ ወዝርዙረ፣ ነገራችሁ ሁሉ ብትንትን ወጥቷል ብሎ ጲላጦስ እንደገና ደግሞ ራብ ያደከማቸው 12 ተማሪዎች ለ60 የሚነሳ ድንጋይ ምን ይችላሉ? እንደገና አርብ ሳይሞት በቁሙ ጥለውት የሮጡት እንዴት ብለው ደፍረው መቃብር ይመጣሉ? ሰይፍ ሳይታዩ ጋሻ ሳይነቀንቅባቸው ጦር ሳይወረወርባቸው የፈሩ ደቀ መዛሙሩ እንዴት ብለው ይመጣሉ? ይሄ ውሸታችሁ መሆኑ በዚህ ይታወቃል ብሎ ተናገረ። ሁለተኛው ምስክር ከመስቀሉ ስር የተነሱ ሙታን ናቸው። ህዳ ምራቲቱ ላማተ እኔ በዚህ ጊዜ የቀበርሽኝ ምራትሽ አይደለው ነሽ 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 እያሉ እኔ እኮ በዚህ ጊዜ የቀበርከኝ ልጅን እኔ እኮ በዚህ ጊዜ የቀበርከኝ አባትህን እያሉ በገዛ ልጆቻቸው ከመስቀሉ ስር ሙታንን አስነስቶ አይሁድን አሳፍሮ ትንሣኤውን ገለጠ። ማን? ጌታችን መድኃኒታችን ኢየሱስ። ስለዚህ ክርስቶስን ማየት የምትፈልጉ አይቴ ተሰክር ወዴት ነው የምትገኝ ብትሉት ወደ ቀራንዮ። ክርስቶስ የት ይገኛል? ከመስቀል ይገኛል በሉ። ክርስቶስ የት ይገኛል በሉ። ክርስቶስ የት ይገኛል? አዎ ባይታዊነቱን ስትፈልጉ ቆሮንቶስ ታገኙታላችሁ። ሕፃንነቱን ስትፈልጉ ቤተልሔም ከእናቱ ጋር ታገኛላችሁ። ሊቀ ካህናትነቱን ስትፈልጉ ከመስቀሉ ላይ ሲሰዋ ታገኙታላችሁ። ራሱ በግ ሆኖ ይሰዋል። ራሱ ሊቀ ካህናት ሆኖ ምን ይሰዋል። ራሱ ንጉሥ ሆኖ መስዋዕትነቱን ይቀበላል። መስቀል የክርስቶስ መንበር ነው እንጂ ማፈሪያ አይደለም። መንበሩ ነው። መንበሩ ምን አደረገው? የዛ ጊዜ ንጉሥ ሆኖ ቅድም እንዳልኳችሁ በሰማይ ፈረደ፣ በምድር ፈረደ። እኛ እኮ መቅደስ አለን የኦሪት መቅደስ እያሉ ሲኳሹ ደግሞ የመቅደሱ ጌታ ማን ነው? የቤተ መቅደሱን መጋረጃ በቅዱስ ገብርኤል ሰይፍ ከሁለት ቀደደው። ንጉሥ ይሏችኋል። ይሄ ነው ክርስቶስ መስቀል ላይ ሆኖ የምድር ንጉሥ፣ የሰማይ ንጉሥ፣ የመቅደስ ንጉሥ፣ የሕይወት ንጉሥ። መስቀልሳ የዘላለም ንጉሥ የኢየሱስ ክርስቶስ መንበር ስለሆነሳ ምን እንላለን? መስቀሉንና ድንግል ማርያምን አንድ ላይ አድርገን መንበርህ ከእግዚኦ ለዓለመ ዓለም። አቤቱ መንበርህ መስቀልና መንበርህ ድንግል ማርያም ለሁል ጊዜ እናመሰግናቸዋለን። ለቤትከ ይደሉ ስብሐት። ተመልከቱ። አዎ ቅዱስ ዳዊት እንዲህ ይላል፣ ለቤትከ ይደሉ ስብሐት እግዚኦ ለነዋህ መዋዕል። አቤቱ ለድንግል ማርያም መቅደስ ላደረግከው ለመስቀልህ ሁልጊዜ ምስጋና ይገባል። አትፈሩበት። በመስቀል የተቀጠቀጠ ሰይጣንና ሞት ነው። ክርስቶስ ግን ሕይወት ሰጥቶበታል።
ሥጋውን ቆርሶ ሰጥቷል። ደሙን አፍሶ ሰጥቷል። የዕዳ ደብዳቤያችን የተፋቀው ከመስቀሉ ስር ነው። ርስት የተሰጠን በመስቀሉ ነው። የጥል ግድግዳ የፈረሰ በመስቀሉ ነው። ተስፋ የተፈጸመ በመስቀል ነው። ቤዛነት የተፈጸመ በመስቀል ነው። የአዳም ድነት የተደረገ በመስቀል ነው። ርስት የተመለሰ በመስቀል ነው። ክህነት የተጸና በመስቀል ነው። ቤተ ክርስቲያን የተመሰረተች በመስቀል ነው። ቁስላችን የተፈወሰ በመስቀል ነው። የዘላለም ሕይወት የተሰጠን በመስቀል ነው። ገነት የተከፈተች በመስቀል ነው። ሲኦል የተበረበረ በመስቀል ነው። ሞት የተሻረ በመስቀል ነው። ዲያብሎስ የተሻለ በመስቀል ነው። መስቀልን ስለዚህ እናምነዋለን፣ እንጠብቀዋለን። የምናመልከው ልብ ብላችሁ ስሙ፣ የምናመልከው በመስቀሉ ላይ የተሰቀለውን ክርስቶስን ነው። መስቀል መንበር ነው። አሁን የኢትዮጵያ ጠቅላይ ሚኒስትር ወይም የሌላ ሀገር ጠቅላይ ሚኒስትር በመኪና ቢመጡ መኪናይቱን እጅ ብንነሳት አሁን መኪናይቱን እያነገስናት ነው? ሰውየውን እያከበርን ነው? እስኪ ንገሩ። ማንን የምናከብረው? ሰውየውን ነው። እንዴት እናንተ እንዴት መኪና ንጉሥ ስላላችሁ የሚል ሰው እብድን መሆን አለበት ማለት። እኛ መኪናይቱ ውስጥ ያለውን ሰውየውን ጠቅላይ ሚኒስትሩን ያከበርነው አይደለም እንዴ? መኪናይቱን አይደለም። ለመስቀል ስንሰግድ የምናከብረው ከመስቀሉ ላይ ያለውን መድኃኔዓለምን ነው። መስቀል አሁን መልካ መስቀሉን ብታዩት ሰላም ተመልከቱ። ሰላም ለስትንፋስከ ሰላም ለቆምከ ብሎ የሚናገረው ክርስቶስ ነው። ሰላም ለቆምከ ብሎ ምንድነው? አካለ መለኮት አካሉ ነው የሚለው። የክርስቶስን አካል ነው የሚያመሰግን መስቀል ብሎ ማለት ነው። ይሄ መስቀል የክርስቶስ መንበር ስለሆነ ነው የምናመሰግነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ሁሉ ነገር አዋሃዘ ደመ ወማየ በኢየሩሳሌም ወግብጽ። ይሄ መስቀል ይላል የኪሩቤል ባልንጀራ ነው። አንድ በሉ አንድ ነው የምትሉ ስ ቀ ል እሺ አራት ኪ ሩ አይ ለብቻ አንድ ኪ ሩ ቤ ል አራት ኪሩቤል ማ ር ያ ም ማርያም ስንት? እነዚህ ሶስቱም አራት ፊደል አላቸው። ሶስቱም የክርስቶስ መንበሮች ናቸው። ድንግል ማርያምም መስቀልም ማንም ሀንጉስ ሊያስፈርድ የፈለገ ሁሉ ሀንጉስ ዙፋን እንደሚሄደው ከክርስቶስ ፍትህ የፈለገ ሁሉ ወደ መስቀል ይመጣል። ከመስቀል የመጣ ሁሉ ርቦት እንደሆነ ስጋውን በልቶ ይሄዳል። ጠምቶት እንደሆነ ደሙን ጠጥቶ ይሄዳል። ዕዳ ኑሮበት እንደሆነ በመስቀሉ ቀዶለት ይሄዳል። ጠላቱን አጋንንትን ደግሞ ድል ቀጥቅጦ ይነሳቸዋል። ስለዚህ መስቀል የዚህ ሁሉ ምንጫችን ነው። ይሄም መስቀል ከዚህ በኋላ ተመልከቱ፣ መስቀልን መካድ የክርስቶስን ትንሣኤ መካድ ነው። የክርስቶስን ቤዛነት ጭምር መካድ ነው። መስቀልን ግን አናመልክም። የምናመልከው ክርስቶስ ነው ብያቸዋለሁ። አሁን ክርስቶስ እንደተነሳ ማስረጃ ይሆን ዘንድ በመስቀሉ ላይ ብርሃኑን እየገለጠ አስቸገራቸው። አይሁድ ለምቀኝነት አያርፉምና እንግዲህ እሱ ሞትኩ ተነሳው እያለ ሲበጠብጠን ይኖራል። ምስጋና ይግባው። ደግሞ መስቀሉ ደግሞ እንዲህ ሲረብሸ ሊኖር ነው። እናጥፋው ብለው ተማማሉ። ከዚህ በኋላ ማንም ሰው ጥራጊ ባነሳ ቁጥር ጠርጎ የቤቱን ጥራጊ ከመስቀሉ ላይ እየወሰደ ይድፋ የሚል አዋጅ ነገሩ። እየወሰዱ ሁላቸውም የኢየሩሳሌም ሰው በሙሉ ጥራጊውን እየጠረገ ይጥልበት ጀመር። መቼስ አንድ ሰው ክፉ ስም የሰጠውን ሰው ሁሉም ሰው አይደል የሚሰድበው? እንደዚያ ማለት ነው። የወደቀን አጥር ማንም ይገፋዋል እንደሚባለው ማለት ነው። ሁሉም ሰው ከዚያ በኋላ ጥራጊ ይጥልበታል። እንደኛ ሀገር ሰው የኛ ሀገር ሰውና የእስራኤል ሰው እኮ አንድ ነው። የኛ ሀገር ሰው የኢትዮጵያ ሰው ሳይገባው ይደግፋል፣ ሳይገባው ይነቅፋል። እንደዚያ ነው ማለት። ሲያጨበጭብም አይገባም። እያጨበጨበብን ይሁን እያጨበጨበልን ይሁን አይገባም። በጣም ኃይለኛ እኮ ነው የኢትዮጵያ ሕዝብ። እንደ እስራኤል ቂመኛ ነው ደግሞ ማለት ነው። እየሳቀው አሁን ከፍቶት ሁሉ የኢትዮጵያ ሰው ይስቃል። ከፍቶት ሁሉ ማለት ነው። ልቡ ደግሞ ኃይለኛ ነው በእውነቱ ማለት ነው። እንዲያው እንደ ኢትዮጵያ ያለ አለ መሰላችሁ? በጣም ዓለም ሁሉ እኮ የጨነቀው እኮ እንዴት ያሉ ሕዝቦች ናቸው እየራባቸው የሚጠግቡ እንዲሁ እኮ በእውነት እኮ ማለት ነው። እየራባቸው የሚጠግቡ ደካማ ሆነው የሚያሸንፉ ምን አይነት ሕዝቦች ናቸው? ሳይማሩ የሚያውቁ ስለኛ እኮ እንግራችሁ እኛ እኮ እንኳን ኢትዮጵያውያን እንኳን የመጽሐፍ ቅዱስ ክብር የታሪክ አባት የሚባለው ሄሮዳተስ የሚባለው ሰው እየጻፈውን ክብራችን እንኳን ብዙ ነው። ግሪካዊ ሰው እየጻፈው ኢትዮጵያውያን አለ ውብ መልክ ያላቸው፣ ጨዋታ የሚያውቁ፣ ቁም ነገር ያላቸው፣ ፈትፍተው የሚያጎርሱ፣ የሰው ገንዘብ የማይነኩ፣ ጥበብ ያላቸው፣ ሀገር የማያስደፍሩ ጀግኖች፣ ሰውነታቸውን የሚያድሱበት መንፈሳዊ ቅዱስ ውሃ ያላቸው ጸበሉን እኮ ነው ማለት ነው።
ኢትዮጵያውያን እንደዚህ ናቸው ብሎ የታሪክ ጸሐፊው ጽፏል ማለት ነው። እኛ ኢትዮጵያውያን መልካችን እንደ እግዚአብሔር ያለ መልክ ነው። ልባችንም አጥተን እንኳን እንዲያው የለኝም አንልም እኮ አይደለም። ኩራት ራት ነው የሚለው በእውነቱ የኢትዮጵያ ሕዝብ እኮ እንዲሁ አስደናቂ እኮ ነው። ለዚያም ለምን መስላችሁ? እግዚአብሔር ስላለን ነው። አሁን እኮ እየኖረ ሰው እንዴት እንደሚኖር ራሱ ታምር ነው። እንደ እስራኤል መና እየወረደለት እኮ ነው። አሁን ኢትዮጵያ አሁን መና አይወርድም? ይወርዳል። አልወረደ እንግዲያ ምን አሁን ምኑ ነው? ክብሪት አሁን ስንት ብር ነው? አሁን እኮ እግዚአብሔር መና ኢትዮጵያ ውስጥ ያወርዳል ብዬ ነው እኔ የማምን። አውርዶ ነው እንጂ እንግዲህ አሁን በህዳር በታኅሳስ አምና ታስታውሳላችሁ አይደል? ጤፉ በጣም ይዞ ነበረ። ያዘ ሲባል ዝናብ መጣ። ያን ዝናብ በዚህ ጦርነት ላይ ዝናቡ ደግሞ ቢዘንብ ምን በልተን እንከርም ነበረ? የእግዚአብሔርን ውለታ የሚያስበው የለም። ያንን ዝናብ እግዚአብሔር እፍ ብሎ ወሰደው። የኢትዮጵያ አስተዳዳሪዋ ገዥዋ ቅዱስ እግዚአብሔር ነው። የሚያስብላት እግዚአብሔር ነው። የሚያኖራትም እግዚአብሔር ነው። በመስቀሉ አጥርነት ትታጠራለች። አማሌቃውያንን ስትመታ ጎልያድን ስትቀጠቅጥ የነበረችው ታቦተ ጽዮን አክሱም ጽዮን አለች። እውነት አይካድም አይደለም እንዴ? አጋንንትን ድል የነሳቸው መስቀል ግሸን ማርያም አለ። ቅዱስ ላሊበላ የሰማይን መቅደስ አይቶ የሰራው መቅደስ ላሊበላ አለ። ኢትዮጵያ በእነዚህ አጥር ነው የምትጠበቀው። በቅዱስ ያሬድ የአቡነ ሰላማ መስቀል አለ። የቅዱስ ያሬድ መስቀል በመላእክት እጅ ተባርኮ የወረደው ደግሞ ጣና ቂርቆስ አለ። የእነዚህ ሁሉ አጥር ይጠብቀናል በእውነቱ ማለት ነው። በዚህ እንጠበቃለን። ስለዚህ እነዚህ ሰዎች ሲከፋቸው መስቀሉን ጉድጓድ ቆፍረው ቅድም እኒ ወንድማችን ሲያቀርቡ ነበር፣ ጠለቅ አድርገው ቀበሩ፣ ጉድፍ ደፉበት። 312 ዓመት ሆነ። 312 ዓመት ጉድፍ ክርስቶስ ከተወለደ ጀምሮ ማለት ነው። በ312 ዓመት መክስሚያኖስ፣ ዲዮቅልጥያኖስ የሚባሉ ነገስታት ጠፍተው ክርስቲያኖችን እየገደሉ የሚጫወቱ እነሱ ሙተው ቆስጠንጢኖስ የሚባል ቸር ንጉሥ በ312 ዓመት ነገሰ። በ325 ዓመተ ምህረት አሬዎስ የሚባል መናፍቅ ተነሳ። ቅዱስ ዮሐንስ አፈወርቅ እንደሚናገረው ዲያብሎስ ክፉ መናፍቅ ሲያስነሳ እግዚአብሔር ደህና ሊቅ ማስነሳት ያውቅበታል ይላል። ስለዚህ ማን አስነሳ? አትናቴዎስን እለእስክንድሮስን። አሬዎስ ተከራክሮ ተረቶ ተሸነፈ፣ ድል ተነሳ። ሃይማኖት አቅንተው እሱን አውግዘው ከለዩ በኋላ ሰለስቱ ምዕት ሃይማኖታቸውን አቅንተው የቆስጠንጢኖስን ንጉሥ ንግስና መርቀው ወደ የሀገረ ስብከታቸው ሄዱ። የቆስጠንጢኖስ እናት ንግሥት እሌኒ ልጇ ከነገሰ በኋላ ሃይማኖት ከተደላደለ በኋላ በል እንግዲህ ልጄን አንግስልኝ ብዬ ነግሬው ነበረ፣ አንግሶልኛል። ልጄን ያነገስክልኝ እንደሆነ መስቀልህን ኢየሩሳሌም ሂጄ እፈልጋለሁ ብዬ ተስያለሁ። ሂጄ ልፈልግ ነውና ልጄ ፍቀድልኝ አለችው። ንጉሥ ስለሆነ ፈቅጄልሻለሁ ባለ ሰራዊት መደበላት፣ ስንቅ አስጫናላት፣ ወርቅ ብር ሰጣት። እሷም ጥሩ አድርጋ አሳድገዋለች። እስከ 3 ሰዓት ድረስ ጸሎት ጸልይ። 3 ሰዓት ላይ በዛሬው ቋንቋ ቢሮ፣ በዚያን ጊዜ ቋንቋ ቤተ መንግስት ግባ። እስከ አሁን እዚህ የመንግስት ሰራተኞች ባለስልጣናት ካላችሁ እስከ 3 ሰዓት 2 ሰዓት ቢሮም ከሆነ እስከ 2 ሰዓት ድረስ ጸለያችሁ ግቡ። ኢንተርኔት ከምታዩ ጸለያችሁ ብትገቡ እግዚአብሔር ከጭንቅ ቀን ያወጣችኋል። ምክንያቱም እናንተም ሰው ናችሁ። እንደተወደዳችሁ የምትጠሉበት ጊዜ ሊመጣ ይችላል። እንደተሾማችሁ የምትሻሩበት ጊዜ ሊመጣ ይችላል። የጭንቅ ጊዜ ቀሪያችሁ ደግሞ እግዚአብሔር ነው። በተሾሙ ጊዜ ያጨበጨበ ህዝብ በተናቁ ጊዜ አይገኝም። መጨረሻ ላይ የሚገኘው መድኃኔዓለም ብቻ ነው። ስለዚህ የሰው እንዲህ አድርግ። 6 ሰዓት ስትወጣ ደግሞ ከምሳፍ ቆርጠህ ለድሆች አብላቸው። መልሰህ ደግሞ 8 ሰዓት ግባ። እስከ 11 ሰዓት ፍረድ። 11 ሰዓት ደግሞ ጸልይ። 12 ሰዓት ለድሆች ምግብ አቅርብ ብላ አስነግራው ነበረ። ቆስጠንጢኖስ በዚህ ስርዓተ መንግስት ጸንቶ ሲፈርድ እናቱ እሌኒ ሄደች። ሄዳ የጌታ የመስቀል እሳ አለቻቸው። አይ የለም አናውቅም አሏት። አታውቁም? አዎ ንግስት አይደለች? ሰብስባ አሰረቻቸው። ሲጨንቃቸው ሆነም ይህ ሽማግሌ ሳያውቅ አይቀርም፣ ሲሱን ጠይቂው አሏት። ኪራኮስ ይባላል። ያንን ጠይቀው አይሆንም አላት። ውሃ የሚያስጠማ ቅባት የበዛበት ጨው የበዛበት ምግብ ሰጥታ ውሃ እንዳትሰጡት አለች። ዛሬ ሲጨንቀው ልናገር አለ። ተናገር። ወዴት ያለ? አይ እነዚህ 3 ተራሮች መቼም አንዱ ሳይሆን አይቀርም ማለት። እዚያ በኋላ ደመራ እንጨት አሰበሰበች። መልአኩ
ጠቁሟታል። ቅዱስ መቃርዮስም መክሯታል። ከዚህ በኋላ ደመራ እንጨት አምጡ ብላ ደመረች። ደመረ ማለት በግዕዝ የግዕዝ ቋንቋ ነው። ደመረ አንድ አደረገ ማለት ነው። መደመር ማለት አንድ ማድረግ ማለት ነው። ደመራ ማለት አንድነት ማለት ነው። ደመራ ማለት ምን ማለት ነው? ይኸው እነዚህ እንጨቶች ተሰብስበው ደመራ ይባላሉ። አንድነት ማለት ነው። እንጨቱን አያችሁ፣ መስቀል በደመራው የተገኘበት ምክንያት መስቀል የሰላም ምልክት ስለሆነ ነው። ይኸውላችሁ ወደ ላይ ከመላእክት ጋር አስታርቆናል፣ ከእግዚአብሔር ጋር አስታርቆናል። ወደ ታች ደግሞ ሰውና ሰውን አስታርቋል፣ ለሰው ሰላም ሰጥቷል። ወደ ጎን ደግሞ በአራቱ ማዕዘን ይኸው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አራቱ ማዕዘን ሰላም ያገኘ በመስቀሉ ነው። ስለዚህ መስቀል እንዲህ የተደረገ ነው። ስለዚህ ይሄ ስለሆነ መደመሩን ያመጣው አንድነቱን ያመጣው መስቀል ነው። የአንድነቱ ምንጭ መስቀል ነው። በመስቀል 7 ነገሮች ታርቀዋል። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ሥጋ፣ ሕዝብና አሕዛብ። እነዚህ እርቅ ያገኙት በመስቀሉ መሰረትነት ነው። ይህን ሰላም ስላገኙ ከዚያ በኋላ ደመረችና ዕጣኑን መቃርዮስ ኤጲስቆጶስ ዘኢየሩሳሌም አዘክሮ ባርኮ ከደመራው ጨመረው። ከደመራው ሲጨምረው ምን አደረገ? ጢሱ ወደ ሰማይ ወጥቶ መስቀሉ ወዳለበት ተራራ ሰገደ። ጢሱ ሰገደ። መስከረም 17 ነው። መስቀሉ ወዳለበት ተራራ ሰገደ። እዚያ ላይ መስከረም 17 ቀን ቁፋሮ ጀምራ መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የብርሃን መስቀሉ ወጣ። መጋቢት 10 ቀን ኋላ መስቀል አብርሃ በከዋክብት አሰርገወ ሰማየ። መስቀሉ ሲወጣ ፀሐይንና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። የከዋክብትና የፀሐይ ብርሃን ደብዝዘው አሰርገወ ሰማየ። የነ ፀሐይ ብርሃን ተረስቶ የመስቀሉ ብርሃን አሰርገወ ሰማይ፣ ሰማዩን አስጌጠው ይላል። ዛሬ መጋቢት 10 ቀን በክርስቶስ በመስቀሉ ብርሃን ሰማዩ አጊጦ ተሸልሞ ዋለ። ከዚህ በኋላ መቅደስ አሰርታ 10 ዓመት ፈጅቶባት ቆስጠንጢኖስ በነገሰ በ20 ዓመቱ ቁፋሮውን ጀምራ መቅደሱን አሰርታ በ30 ዓመቱ ጨርሳ 10 ዓመት ቤተልሔም ላይ፣ ጌቴሴማን ላይ፣ ደብረ ታቦር ላይ እንደዚሁም ደብረ ዘይት ላይ፣ ጽርሐ ጽዮን ላይ በእነዚህ ቦታዎች አብያተ ክርስቲያናት አሰርታ ጨረሰች። መስከረም 16 ቀን ቅዳሴ ቤታቸው ተከብሮ በአራቱ ማዕዘን ያሉ የእስክንድሪያው ሊቀ ጳጳሳት፣ የአንጾኪያው ሊቀ ጳጳሳት፣ የቁስጥንጥንያው ሊቀ ጳጳሳት፣ የሮሙ ሊቀ ጳጳሳት ተገኝተው መስከረም 16 ቀን የመስቀሉ የእነዚህ አብያተ ክርስቲያናት ቅዳሴ ቤታቸው ተከበረ። መስከረም 17 ቀን ደግሞ መስቀሉን ካገኘች በኋላ ለመስቀሉ ራሱን ችላ ቤተ ክርስቲያን ሰርታ የመስቀሉ ቤተ ክርስቲያን ላይ ያው የብርሃን መስቀል ገብቶ መስከረም 17 ቀን ቅዳሴ የተቀደሰበት ቀን ነው። በዚህ ቀን ድውያን ተፈውሰዋል፣ ሙታን ተነስተዋል። እንዲያውም ይሄኛው ይሆናል ይሄ የወንበዴው መስቀል ነው የሚሆን ተብሎ ሲቆፈር የፈያታዊ ዘየማንም የፈያታዊ ዘጸገባም መስቀል ተገኝቶ ነበረ። 3 መስቀል ተገኘ። የጌታ መሆኑ በሚታወቃል ሲባል የእሱ ተለይቶ አበራ። ሌሎችን ከድዊ ላይ ሲጥሏቸው አልፈውሳሉ። የክርስቶስ መስቀል ግን ፈወሰ። ያንን መስቀል አፄ ዳዊት ከግብፃውያን ጋር ሲጣሉ ተመልከቱ፣ ምን ልስጣችሁ? አይሁዳውያን ግብፃውያንን ሲወሯቸው አፄ ዳዊት ሂደው ታድገዋቸው ነበርና ይሄን ውለታ ስለዋልክልን ምን እንስጥ ሲባሉ የጌታዬን የኢየሱስ ክርስቶስን መስቀል የቀኝ ክንፉን ስጠን። አንዳንድ የታሪክ ተራኪዎች ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ሌብነት ነው። ታሪክ መስረቅ ነውር ነው። ንግሥት እሌኒ ሞኝ መሰለቻችሁ? ሮም ሳትወስደው የምትቀር የዚያን ጊዜ 4ቱም ሊቃነ ጳጳሳት ተካፍለውታል። ለበረከት ማለት ነው። ተካፍለው ወስደውታል። ከዚያ የቀኝ ክንፉ አጋንንትን የቀጠቀጠው፣ ድውያንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ። በእውነቱ ማለት ነው። እዚህ መጥቶ አረፈ። ኢትዮጵያም በመስቀሉ እየመከተች ትኖራለች። ኢትዮጵያ የማትሸነፈው ለዚህ ነው።
ታቦተ ጽዮን መጥታ ያረፈች እዚህ፣ መስቀሉ መጥቶ ያረፈ እዚህ፣ ድንግል ማርያም መጥታ ያረፈች እዚህ፣ ከሰማይ ዜማ የወረደ ኢትዮጵያ። ስለዚህ ምን ይባላል? በእነዚህ ሁሉ ኃይሎቿ ትታጠቅና ትታጠርና ኢትዮጵያ ይገንዩ ቅድሜሁ ኢትዮጵያ ወጸላይቱሰ ሐመደ ይቀምሁ። ኢትዮጵያ በመስቀሉ ስር ይሰግዳሉ፣ ጠላቶቹ አመድን ይቀማሉ። ስለዚህ እስከ ዘላለሙ ድረስ እግዚአብሔርን ማየት የሚፈልግ ሁሉ ወደ መስቀሉ ይምጣ። አይቴ ትሬይ ዋይቴ ትሰክብ። አቤቱ ፈጣሪ ነፍሴ የምትወድህ ክርስቶስ መሰማሪያ ወዴት ነው? እማገኝህ ወዴት ነው ብለን ብንጠይቀው ቤተልሔም ስትመጡ ከእናቴ ላይ ታገኙኛላችሁ፣ ቀራንዮ ስትመጡ ከመስቀሉ ላይ ታገኙኛላችሁ ብሎ አድራሻችን አንዲት መኪና አለች። ወረታም ማያት አለው፣ ባህር ዳርም ማያት አለው። ሚኒባስ ናት እና ባጃጅም አለች። አድራሻዬ ከመስቀሉ ስር ነው የምትል በጣም ወዳታለሁ። ሳያት ማለት የመኪናው ባለቤት ዘመዴ እንዳይመስላችሁ። አድራሻዬ ከምኑ ስር ነው የምትለው? ከመስቀሉ ስር ነው። ትክክለኛ ጥቅስ ነው በእውነቱ። እግዚአብሔር ይባርከው ያን ሰውዬ። አድራሻችሁ ከምን ስር ነው? ባው ተመልከቱ። ድንግል ማርያም የተገኘችው ከማን ስር ነበረ? ከመስቀል ስር። ትክክለኛ የክርስቶስ ተማሪ ከመስቀሉ ስር ይገኛል። ሁላችሁም ይህን ቃል በሉት። ትምህርታችን ጨርሰናል። ትክክለኛ በሉ። የክርስቶስ ደቀ መዝሙር የት ይገኛል? ከመስቀሉ ስር ይገኛል። ሌሎቹ ፈርተው ሲሸሹ፣ ዋነኛው ደቀ መዝሙር ዮሐንስ ግን የተመሰገነው ከመስቀሉ ስር በመገኘቱ ነው። ከመስቀሉ ስር የተገኘ ሰው ደግሞ ድንግል ማርያምን በሽልማትነት አግኝቶ ይሄዳል ማለት ነው። እነኋት እናተ። ዛሬ መስቀሉን ብላችሁ የወጣችሁት ሁሉ እመቤታችንን ሽልማት አድርጎ እግዚአብሔር ይስጣችሁ። የእመቤታችን እናትነትና ረድኤቷ ሁላችሁንም ይጠብቃችሁ። አንዲት ቃል ተናግሬ ልፈጽም። መስቀል ይመሰገናል። አንድ ቃል መናፍቃኑ የሚያራግቡ ስላለ ይህን አጥርቼላችሁ መሄድ ስለፈለግኩ ነው። ንስግድ ለመስቀል ወለማርያም ድንግል። ለመስቀልና ለድንግል ማርያም ልንሰግድ ይገባል። በሉ ለመስቀልና በሉ ለድንግል ማርያም። በመስቀሉ ላይ ማን ስላለ? የምናመልክ ማንን ነው? በመስቀልና በድንግል ማርያም ስግደት የምናቀርብ ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ስግደት እናቀርባለን። አሁን ምን ይላል ተመልከቱ። ለሉ አንድ በሰሞኑን ሁሉ ብዙ ሰው ሲጠይቅ ነበር። ለዚህ ነገር መልስ የማሰጡት ለምንድን ነው? መናፍቃኑ በዚህ ጉዳይ እያራገቡ ነው ብሎ ስለተጠየቅኩ ነው። ለሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደለዎሙ። ለነዚህ ለሁለቱ ፍጡራን የፈጣሪ ክብር ይገባቸዋል ይላል። እስቲ በሉ ለኒህ እሺ ስብሐተ ፈጣሪ ይደለውም የፈጣሪ ምስጋና ይገባቸዋል ይላሉና ይላል። ተመልከቱ ይላሉና። ስለዚህ ምን ይላሉ? ክርስቲያኖች ኦርቶዶክሶች አውቀው ነው እንጂ መስቀልንና ማርያምን አናመልክም የሚሉ ማርያምንና መስቀልን ከእግዚአብሔር ጋር እኩል ያመልካሉ የሚሉ ሰዎች መጥተዋል ማለት ነው። ይሄንን ማወቅ ይገባቸዋል። ምክንያቱም ይሄ መስተብቁ ዘመስቀል የሚባለው ምን ይላል መሰላችሁ? ለማርያምና ለመስቀል ምስጋና ይገባልና የፈጣሪ ምስጋና ይገባቸዋል ይላል። አሁን ይችን ቃል ነው የምትዙት። እስቲ የፈጣሪ በሉ። የፈጣሪ ምስጋና ይገባቸዋል ካላችሁ የፈጣሪን ምስጋና ለማርያምና ለመስቀል ሰጥታችኋል ብለው የሚከራከሩ ሰዎች አሉ። ለዚህ መልስ ልንገራችሁ። እስቲ አንድ ጥያቄ ልጠይቃችሁ። እየሰማችሁ ነው? በጣም ጥሩ። የእግዚአብሔርን ውሃ ጠጣው በሉ። አዎ። የእግዚአብሔርን እንጀራ በላው፣ የእግዚአብሔርን መንግስት አገኘው። አሁን እንደዚህ ስንል እግዚአብሔር የሚጠጣውን ቀምተን ጠጣ ነው ማለት ነው። ምን ማለታቸው ነው? እንግዲህ እግዚአብሔር የፈጠረውን ማለት ነው። እግዚአብሔር የፈጠረውን በሉ። ወበላይኩ ተመልክቱ ማይደ እግዚአብሔር ቢል አሁን ተሳቢ በቅኔ ቤቱም ሙያ በመጽሐፉ እንኳን ተሳቢ ከተብሎም ይፈታል፣ የተብሎም ይፈታል። ከና የበሉ ከየበሉ ያዙ። ጥቂት ደቂቃ ነው። ከ10 ደቂቃ በላይ አልሄድም። ከበሉ እንደገና በሉ ከስብሐተ የሚለው ሲሳብ ተሳቢው ምን ይፈታል? ከተብሎ ይፈታል፣ ይፈታል። ወበላይኩ ማይደ እግዚአብሔር ሲል ምን ማለት? ዘተደለው እምኀበ እግዚአብሔር ማለት ነው ፍቺው። ዘተደለው እምኀበ እግዚአብሔር ማለት ከእግዚአብሔር ዘንድ የተገኘ ማለት ነው። እግዚአብሔር የፈጠረውን ነው እንጂ እግዚአብሔር ሊጎርሰው የነበረውን በላሁት ማለት አይደለም። የእግዚአብሔርን ውሃ ጠጣው ቢባል እግዚአብሔር የፈጠረውን ማለት ነው። ልብ ብላችሁ እንድትሰሙኝ ይፈልጋለሁ። የእግዚአብሔርን መንግስት ወረስኩ ማለት ከእግዚአብሔር ዙፋን ላይ እግዚአብሔርን ቀምቼ ነገስኩ ማለት እግዚአብሔር የሚያወርሰውን ማለት እግዚአብሔር የሚያወርሰውን ማለት። ልክ እንደዚህ
የእግዚአብሔር ምስጋና ይገባቸዋል ማለት ፈጣሪ የሰጣቸውን ምስጋና ይገባቸዋል ነው። ፈጣሪ የሰጣቸዋል። ምክንያቱም ቅዱስ ዳዊት ይላል እግዚአብሔር ይሁብ ክብረ ወሞገሰ እያስተጼንሶሙ እግዚአብሔር ለለ ያሐውሩ እምበረከቱ ለለ ያሐውሩ በየዋሃት። እግዚአብሔር ክብርና ሞገስን ይሰጣል። ቅዱስ ጳውሎስ ደግሞ ይላል እግዚአብሔር ያከበራቸውን ማን ይከሳቸዋል ይላል። ማን ይከሳቸዋል? እንኳንስ ለድንግል ማርያምና ለመስቀል ለተሾመ ሁሉ ተገዙ ተብሎ ተጽፏል። እስመ ይሰየም መኮንን ዘይንበለ ዘእምኀበ እግዚአብሔር። ስለዚህ የፈጣሪ ምስጋና ይገባቸዋል ማለት ትርጉሙ ፈጣሪ የሰጣቸውን ምስጋና ማክበር ይገባል። በሉ ሁላችሁም ፈጣሪ የሰጣቸውን በሉ። እሺ ማክበር። መስቀሉን ያከበረ ማን ነው? ድንግል ማርያምን ያከበረ ማን ነው? ስለዚህ ፈጣሪ የሰጣቸውን እንሰጣቸዋለን ማለት ነው እንጂ የእግዚአብሔርን ምስጋና ለድንግል ማርያም ለመስቀል እንሰጣለን ማለት አይደለም። ይህም በቤተ ክርስቲያኒቱ ቋንቋም በቤተ ክርስቲያኒቱ ትምህርት ቤትም በመጽሐፍም ስላልኖሩ ነው። እዚያው ቀጥሎ የሚያነሱት አለ እስመ ተአረዩ በክብሮሙ ያዙት። አው ግዕዝ ብታውቁ ኑሮ ጀርመን በፒኤችዲ እየሰጠችው እናንተ ሃን እንኳን ትርጉሟን አታውቋትም። እናንተ እኮ ኢትዮጵያዊ አይደላችሁም። ግዕዝ አሁን አሰሙኝ ምን እንደምል ራሱ ማለት እስመ ተአረዩ በክብሮሙ በክብር ተካክለዋልና ይላል። ይጠቅስላችኋል። አንዱ ጥራዝ ነጠቅ ዲያቆን መናፍቅ የሆነ ማለት ይጠቅስና እስመ ተአረዩ ነው የሚል ይላል። ያላየውን ማለት እስመ ተአረዩ በክብሮሙ በክብር ተካክለዋልና። እስቲ በክብር ተካክለዋልና በሉ። ይህች ብቻ ነገር በክብር የተካከሉ ይውላችሁ የፈጣሪ ምስጋና ይገባቸዋል። ምክንያቱም መስቀልና ማርያም ከእግዚአብሔር ጋር ተካክለዋል ብለው ነው የሚያምኑት ብለው ነው የሚሉት ማለት አይደለም። ተካከሉ የተባለ አንደኛ ተካከለ በመጽሐፍ ቅዱስ ሁለት ትርጉም ነው ያለው። ልብ ብላችሁ ስሙ። አሬ የሚለው ሁለት ትርጉም ነው ያለው። አሬ የተካከለ ማለት ነው እሪና መተካከል። ስለዚህ ምን ማለት አሬ የተካከለ ሁለት ትርጉም ይኖረዋል። አንድ ትርጉሙ እኩል መሆን ነው። አንዱ ትርጉሙ መምሰል ነው። እስኪ አንድ ትርጉሙ መተካከል በሉ። መተካከል ሲሆን ዘእሩይ ምስለ አብ በመለኮቱ ወያኤሪ ርእሶ ምስለ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል ይሉታል አይሁድ ክርስቶስን። ይሄ ሲሆን ከአብ ጋር እኩል ነኝ ይላል ማለት ይሄ እኩል መሆን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ መመሳሰል ሲሆን ደግሞ እምከመ አረይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ ሲናገር ከሱ ጋር ይውላችሁ ግዙ እምከመ አረይነ ተካከልን ነው የሚሆነው። በአማርኛ ይፈታል። አማርኛው መጽሐፍ ቅዱስ ግን ምንድን ነው? ከሱ ጋር በሕማም ከመሰል ነው በክብር እንመስለዋለን ይላል። በሕማም ከመሰል ነው በክብር እንመስለዋለን። ምን ማለት ነው? በሕማም ግዙ ግን ቃል በቃል ቢፈታ በሕማም ከተካከል ነው በመከራ በክብር እንተካከለዋለን ማለት ነው። ልብ ብላችሁ ስሙ። ክርስቶስን በሕማም ከመሰል ነው ተመልከቱ። ቁጥር 13 ላይ ያለ ቅዱስ ጳውሎስ የተናገረው በሕማም ከመሰል ነው በክብር እንመስለዋለን ካለ እኛም ክርስቶስን መስለን አምላክ እንሆናለን ማለት ነው አይደለም። ታዲያ ምን ማለት ነው ሲባል እሱ ሞትን እንዳሸነፈ እኛም ደግሞ በክብር እንደ ፍጡርነታችን እንደ ጸጋችን እንነሳለን። ስለዚህ ክርስቶስን መተካከል ከክርስቶስ ጋር እኩል መሆን ተብሎ የተነገረው ምን ማለት ነው? መምሰል ነው። ድንግል ማርያምና መስቀል ክርስቶስን ይመስሉታልና። ሁለተኛ ደግሞ ተካክለዋል የተባሉት መስቀልና ማርያም ናቸው። እስኪ መስቀልና ማርያም በሉ። እመቤታችን ተካከሉ የተባሉት ዝርዝሩ ወደዚያ የሄደ ነው። የወዲሁን ከወዲያ የወዲያውን ከወዲህ ይቀላቅለዋል በእውነቱ ማለት ነው። አሁን አንድ ቃል ስሙን። እየሰማችሁ ነው? ይችን ቃል ስሙኝ። አሁን ወስብሐት ለእግዚአብሔር ነው የቀረኝ። እሺ እንግሊዘኛ ቃል ነው። ተበድሬ ነው የምናገረው፣ ብዙም አላውቀውም። ሊቭ ሂም ኮማ ኖት ኪል ሂም። ያዙ እዛችኋል። ሊቭ ሂም በሉ። እሺ ኮማ አታው እንጂ ኖት አለ። ኖት ኪል ሂም ምን ማለት ነው? ልቀቀው እንዳትገለው ይባላል። ምን ማለት ኖት ከኮማ በኋላ በመሆኗ ነው። አሁን ደግሞ ሊቭ ሂም ኖት ኮማ ኪል ሂም። ሊቭ ሂም ኖት እንዳትለቀው፣ ኪል ሂም ግደለው። ኮማ ናት እንደዚህ ያደረገች ማለት ነው። አያችሁ፣ ኮማ ግደለውና አትግደለው የሚል ትርጉም ይኖራታል። ወደዚያ ስትወስደውና ወደዚህ ስታመጠው ማለት ነው። አሁን እስመ ተአረዩ በክብሮም የተባለው ወዲያ ሄዶ ማርያምና መስቀል በክብር እኩል ናቸው ነው እንጂ የተባለ
ማርያምና መስቀል ከእግዚአብሔር ጋር እኩል ናቸው ማለት አይደለም። ድንግል ማርያም መንበሩ ናት፣ መስቀልም መንበሩ ነው። ይህንን ድንግል ማርያም መቅደሱ ናት፣ መስቀልም መቅደሱ ነው። ዕብራውያን 9 ምዕራፍ 12 ላይ የገዛ ደሙን ይዞ የሰው እጅ ወዳልሰራው መቅደስ ገባ ያለው መስቀሉን ነው መቅደስ ያደረገው። የኦሪቱ ሊቀ ካህናት በመቅደስ እንደሚሰዋ ክርስቶስ የገዛ ደሙን ያቀረበበት መቅደስ መስቀል ስለሆነ ማርያምም እመቤታችን 9 ወር ከ5 ቀን በማኅፀኗ የኖረ መቅደስ ስለሆነች መስቀልም መቅደስ ስለሆነ ድንግል ማርያም መንበር ስለሆነች መስቀልም መንበር ስለሆነ በዚህ ተካከሉ እንጂ ድንግል ማርያም የተሰዋው ሥጋ ከሷ የተገኘ ነው። መስቀል ደግሞ ተሰውቶበታል። ከዚህ የተነሳ ተካከሉ የተባሉ ማርያምና መስቀል ናቸው እንጂ እነሱ ከእግዚአብሔር ጋር እኩል ናቸው ማለት አይደለም። የመናፍቃን አንዱ ተንኮላቸው እኛ የማንለውን ይላሉ ማለታቸው ነው። እኛ ያልጻፍነውን ተብሏል፣ ያልተረጎመውን ተተርጉሟል። ቤተ ክርስቲያኑ ከምትለው በላይ እኔ ያውቃለሁ ማለት ነው። ቤተ ክርስቲያኒቱ የምታምነው በቋንቋ ምህዱ በምስጢር ምህዱ ትርጉሙ ይሄ ነው ማለት ነው። ቅኔ ያውቃለሁ ብሎ መጥቶ የሚተረጉም ካለ ይተርጉም። እንየው እስኪ ይምጣና ይተርጉም። አይደለም ትርጉሙ እንደዚህ ነው። መጽሐፍ ተምሬያለሁ ካለም ትርጉሙ ይሄው ነው። ስለዚህ ከቤተ ክርስቲያንና ከመስቀል ከድንግል ማርያም ክብር አያናውፀን። የመስቀሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።